ነገ ደግሞ ፈልገህ ማለት ነው ሳትወድ ፈልገህ በእንትን ተረግጠ ማለት ነው ሃይማኖትን ትቀይራለህ። ይሄ ራሱ እንደዛ ነው የሚያደርግ። በቃ ዛሬ እዚህ ጋር ትቀልዳለህ፣ ነገ ደግሞ እያለቀስክ ትመጣለህ፣ ነገ ደግሞ ተወዛገብኩ እያልክ ትመጣለህ፣ ነገ ደግሞ ስላሴ አልገባኝም እያልክ ስትቀውስ ታድራለህ፣ ሳተኛ ታድራለህ፣ ትጨልላለህ፣ ታብዳለህ። ከዛ ወደድክም ጠላም ትቀበለዋለህ። በዚህ ልክማ እንትናችሁን መጥላት የለባችሁም፣ ማንነታችሁን መጥላት የለባችሁም። በዚህ ልክ መውረድ መሰገጥ የለባችሁም። በዚህ ልክ ሃይማኖታችሁን መካድ የለባችሁም። ምን ሆናችሁ ነው ክርስቲያኖች ግን? ለምንድን ነው ራሳችሁን የማትሆኑት? እንዴ ለምንድን ነው ራሳችሁን የምትጠሉት? ለምንድን ነው ሃይማኖታችሁን የምትጠሉት? እውነት አይደለም ብለህ የምታምን ከሆነ በቃ ውጣ። ምን ይሰራልሃል? እውነት ነው ብለህ የምታምን ከሆነ ግን በቃ ያለህበትን ላይ ቁመህ ነው መስበክም ማነጻጸርም ያለብህ። እኔ ያሳዝኑኛል፣ ይገርሙኛል። ክርስቲያኖች ስላሴ እስልምና ውስጥ ይፈልጉታል። የኢየሱስ ክርስቶስ መሰቀል እስልምና ውስጥ ይፈልጉታል። አምላክ ሰው ሆነ የሚለውን የክርስትና መሰረታዊ ነገር ምስጢረ ስጋ የሚባሉ እስልምና ውስጥ ይፈልጉታል። ከዛ የእናንተ አምላክ እግር አለው እጅ አለው ምናምን ይላል። ወደው እኮ አይደለም አንድ ለማድረግ እኩል ነን ለማለት እኮ ነው። መጨረሻ ላይ አይ እናንተ እንደዚህ እያላችሁ በምትሉት ነገር አምላካችሁ ለምን ሰው ሆነ፣ ሰው ሆኖ ለምን ከማህፀን ተወለደ እያላችሁ ስትሉ በጣም እንቃጠል ነበርና እንግዲህ እኩል ነን፣ የእናንተም እኮ እግር አለው፣ ስለዚህ በቃ እጅ አለው፣ እኩል ነን፣ አካል አለው በቃ የእናንተ፣ ስለዚህ አታሸማቁን ለማለት ነው። ኧረ ተውን ለማለት እኮ ነው። አይወዱትም። የክርስትና መሰረታዊ ነገር አዕማደ ምስጢራት የሚባሉ ከነሱ ምስጢረ ስጋ የሚባሉ ምስጢረ ስላሴ የሚባሉ አይወዱትም። በጣም ነው የሚሸማቀቁበት፣ በጣም ነው የሚናደዱት። ቢቻል እንደምንም ተደርጎ ቢቀየር ደስታቸው ነው። ስለማይቻል ነው እንጂ ሃይማኖቱን የተመሰረተበትን እንትኑ ምስጢረ ስጋ ስለሆነ ነው እንጂ ቢቀየር አምላክ ሰው ሆነ የሚባለውን ተብሎ ክርስትና የሚቀጥልበት ሌላ ነገር ቢመጣ ይቀበሉታል። ሁሉም ይቀበለዋል። ከትንሽ እስከ ትልቅ፣ ከደደብ እስከ አዋቂ ይቀበሉታል። በጣም ነው የሚሸማቀቁበት። እንዴት አትሸማቀቅም? ሰማይና ምድርን የፈጠረ አምላክ 33 ዓመት እስራኤል ምድር ላይ ተንከራተተ አሩን ሲበላ ነበረ ብለህ ካልክ እኮ በቃ አንተ እኮ እንዴት ሲጀመር ከሰዋዊነት እኮ ያወጣል። የአምላክን ክብር የአምላክን ደረጃ ዝቅ አድርገህ አንተ ወዳለህበት ማንነት ካወረድከው አንተ መውረድ አለብህ። ካለህበት ወደ እንስሳ መውረድ አለብህ። ካልሆነ ግን ሊሆን አይችልም። ፈጣሪህን የአንተ ፈጣሪ ከአንተ ማንነት እኩል አድርገህ አስማምተህ እንትን ልታደርገው አትችልም፣ ልታስኬደው አትችልም። አይሆንም ራሱ። ስለዚህ ራሳችሁን አትጥሉ፣ አጀዝቡ፣ በቃ አደድቡ። ወይ በፍቅር ተቀበሉት። ካልሆነ ደግሞ ለምንድን ነው አዝናለሁ። ዘመናዊ ሰላም ብያለሁ። ሰላም ባቢ እንዴት ነህ? ሰላም ነው አልሐምዱሊላህ ደህና ነኝ። ሰላም ባቢ እንዴት ነህ? ሰላም ነው አልሐምዱሊላህ ደህና ነኝ። ሰላም ባቢ እንዴት ነህ? ሁለተኛ ስልክ አለሽ? አይ አይደለም እያስተጋባ ነው። እኔ እንጃ። ኦኬ ቻርጅ ላይ ከሆነ ቻርጁን አንሺው ውዴ። ቻርጅ ላይ ከሆነ ያስተጋባብሻል። ለዛ ነው። ሰላም ብያለሁ። አንቺ ራስሽ ሰላም ነህ? ጌታ ይመስገን፣ ሁሉ ሰላም። ሰላም እንዴት ነሽ? ክብር እግዚአብሔር ይመስገን፣ ሁሉ ሰላም ነው። አንተ ደህና ነህ? ሰላም ብያለሁ። እዚህ ያላችሁ ሰላም ብለናል። ሙሴ ያድናል። ሰላም ነው። ቀጥይ። እኔ ነው እሷን ነው
አንቺን በምን ልቀጥል ወንድሜ? ልሰማ ነው የገባሁት። ልስማ ብዬ ነው። እምብትይል ነገር የለም? አይ የለም፣ አልተዘጋጀሁበት። ችግር የለውም። ሙሴ ያድናል በሚለውስ እንዴት ማለት ሙሴ ያድናል ስትል? ያድናል እኮ እንዴት ማለት ንገረኛ፣ መጽሐፍ ቅዱስን አብራርተ። እሺ ኢየሱስ ያድናል እንዴት ነው? ኢየሱስማ ከላይ ወርዶ መስዋዕት ከፍሎልሃል አንተ። ከምን አዳነ? ከብዙ ከሞት። የትኛው? ከኃጢአት ከክፋት። የትኛው ኃጢአት? የትኛው ሞት? ከምድር ካለው ምድር ላይ በሚሰራ አሁንም ኃጢአት አለ፣ ግን ከዘላለም ሞት ነው ያዳነ። አልገባኝም። የዘላለም ሞት የሚባለው ምን እንደሆነ ከኃጢአትንማ ብንድን እሺ ካልገባህ ታስረዳኝ ስለ ሙሴ። እሺ ይሄ ካልገባህ ያስረዳሻለሁ። እሺ እሱን እንትን ልበልሽ። ከኃጢአትን ብንድን እኔ ኃጢአትን ባልሰራሁ ነበረ። ከክፋትማ ብንድን እነ ሂትለርም በዳኑ ነበረ። ከነሱ የበለጠ ክፉ ሰው ያለ አይመስለኝም። ከኃጢአትም ብንድን እስራኤላውያን ራሳቸው በዳኑ ነበረ። ራሳቸው ገብቶሻል። ከሞትማ ቢዳን ኑሮ ምንድነው የሚባለው? ስጋዊ ሞት ከሆነ ሰው አይሞትም ነበረ። ዘላለማዊ ሞት ይሄ ምንድነው? መንፈሳዊ ሞት የሚባለው ደግሞ ብንድንማ ኑሮ ሲኦልም አያስፈልግም ነበረ። ራሱ አያስፈልግም ነበረ። ሙሴ ባህርን ከፍሎ ህዝቦችን ያዳነ ድንቅ ሰው ነው። በምንድነው ባህርን ከፍሎ ህዝቦችን ያዳነው? በምን የተነሳ ነው ማለት? ባህርን ከፍሎ ህዝቦችን ያሻገረበት በምን የተነሳ ነው ያልኩት? ምንድነው ማለት የተነሳው ማለት? በማን ትእዛዝ ነው? በማን ትእዛዝ? ባህሩን የከፈለበት ሙሴ ህዝቦቹን ሊያሻግርበት የቻለው በማን ትእዛዝ ነው? ኢየሱስ በማን ትእዛዝ ነው? ኢየሱስማ ከላይ በአብ የተነሳ ነው። ከአብ ነው የመጣው። በአብ እኮ ትእዛዝ በአብ ነው አይደል? እና ሙሴ እኮ ምድራዊ በአብ ነው አይደል? እኮ በአብ ነው አይደል? አሁን ይኸውልህ ሙሴ እኮ ተረጋጊ። የምጠይቅሽ መልሺ። ስለ ሙሴ እኮ አይደለም፣ ስለ ኢየሱስ ከጠየቅኩሽ ስለ ኢየሱስ መልሺ። ስለ ኢየሱስ ነገርኩህ እኮ ኢየሱስ በአብ ከአብ ነው ወይ? ከአብ ነው። መነሻውን አልጠየቅኩሽም። ሲያደርገው የነበረው ከአብ ነው ወይ? እሱ ራሱ እግዚአብሔር ልጅ ስለሆነ ትእዛዛቱን ያውቀዋል። ራሱ መንፈስ ቅዱስ ማለት ነው። አዎ፣ ግን አብን ያከብረው ነበረ። እኔ ስለ ክብር አላወራውም። ስለ ድርጊት ስጠይቃት ስለ ክብር ትመልስልኛለች። እኔ ከራሴ አንዳች ላደርግ አይቻለኝም አላለም ኢየሱስ? ሳይሆን እያስረዳሁ ነው። ለምን ሴትዮ እህቴ ስለ ሙሴ አይደለም እኮ ልመጣልህ ነው። ስለ ኢየሱስ እሞራለሁ። ስለ ሙሴ አትሂጂ፣ እዛ ጋር አትሂጂ። ግን ኢየሱስ ከራሱ ነው አልሽ። እኔ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ፣ ፍርዴም ቅን ነው አለ እኮ። በአብ ትእዛዝ ነው የመጣው ነገርኩህ። ስለዚህ ሲያደርገው የነበረው በአብ ትእዛዝ ነው ማለት ነው። ስለምን ሲያደርገው የነበረው በአብ ትእዛዝ ነው? ምክንያቱም እግዚአብሔር አብ ወልድን ይወደዋል፣ የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። እኮ ኢየሱስም ሲያደርግ የነበረው በአብ ትእዛዝና በአብ ፍላጎት ነው። እንዴ አባይ ልከው ኑሮ ራሱ አይመጣማ አልኩሽ እኮ። ታዲያ በአብ ትእዛዝ ነው አልኩሽ እኮ። ቴንኪው። ሙሴም በአብ ትእዛዝ ነው እኮ። ታዲያ እሱን ነው እኮ የምልህ። ስለዚህ በአብ ትእዛዝ እኩል ናቸው አይደል? እኩል አይደለም። ለምን እኩል አይደለም? ይሄ በመንፈስ ቅዱስ የሚመራ ነው። ሙሴ ገብቷል። ያኛው በማን ይመራ ነበር? የእግዚአብሔርን ትእዛዝ እየሰማ የሚታዘዝ ነው። ያኛውም እኮ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ አለ። ከማን ነው የሚሰማው? ከአብ ነው የሚሰማው። ከአብ ነው የሚሰማው። ኢየሱስ ራሱ የሚሰማው ከአብ ነው።
ከአብ ነው የሚሰማው ስለዚህ እኩል ናቸው የምወደው ልጄ ይሄ ነው እሱን ስሙት ካለ እንደፈለገ ቢያረግ ይችላል ሙሴ ግን አቆመ ነው ከአብ ነው የሚሰማው አዳምጠኝ ኢየሱስ ከአብ ነው የሚሰማው ኢየሱስ አዎ በይና እንለፍ አልልም ለምን መሰለህ ለምን እንዴ ኢየሱስ ራሱ እኮ ብዙ ነገር ማድረግ የመቻል ችሎታ አለው እኮ አልችልም ማለሽ እኮ እንዴ ከራሱ በላይ አንቺ ታውቂያለሽ እንዴ ከራሴ አንዳች ላደርግ አይቻለኝም ማለሽ እኮ በቃ አለቀ ዘጋው በቃ አልችልም ማለሽ አንተ ቶሎ ድፍን አታርገው ይሄን ያለበት ድፍን አይደለም ቃሉ ነው እኮ ቃሉም ቢሆን እኮ ያለበትን ወርድ አስባ ሰው ያለበትን በቃ ምንም ትርጉም የለውም እኔ ከራሴ አንዳች ላደርግ አይቻለኝም የሚወደኝ ቃሌን ይሰማል የምትሰሙትም ቃል የኔ አይደለም ያብ ነው ትምርቱ ድርጊቱ ተአምሩ ሁሉም ያብ ነው አለቀ ያብ ነው ግን እሱ ሳለ ሆኖ ግን እሱን ስሙት እስካለ ድረስ የፈለገውን ቢያረግ ይችላል ኢየሱስ ይተማል እህቴ እግዚአብሔር አምላክ እኮ ኢየሱስን ስሙትማ ማለት አለበት ከዛ በፊት የነበሩ ነብያቶችንም እኮ እነሱ ስማዎችም ሲል ነበር በቃ የሚሰሙት እነሱ እንጂ እግዚአብሔር አምላክ መጥቶ እናንተ ሰዎች እንዲያደርጉ አይልሽም እንዴ እኮ እነሱና ሙሴ ምንም አታገናኝም ኢየሱስንና ሙሴ እኩል ናቸው እንደው በማዳን ከሆነ ህዝቦችን ባህርን ከፍሎ ያዳነው ሙሴ ነው እንጂ ኢየሱስ አይደለም ኢየሱስ ራሱን ማዳን አልቻለም አለቀ እኮ መፈጸም ስላለበት ብለዋል እኮ ጆሮአን ስቶ ሲገልጽለት መፈጸም አለበት ብሎ ኖ ምንም መፈጸም ነገር የለም ኢየሱስ ራሱ ማዳን ያልቻለ ሰው ነው ራሱን አላዳነ እየገለጠለ ራሱን እኮ ማዳንማ በደንብ ይችላል አይችልም አምራትን እኮ አይችልም እቺን ጽዋ ከእንትን አድርጋት እያለ ሲለምን ነበር ሙሴ ያላምጣና ይሄን እንደዚህ ላድርግልህ ካሰብ ነው እንጂ አዲስ ሃይማኖት አይደለም ኢየሱስ እንዳንቺ ነው የኢየሱስ እንዳንቺ ነው ኢየሱስ ራሱ ማዳን ያልቻለ ሰው ነው ሙሴን እንደዚህ ዘለህ እንደዚህ ነው ካልክ ከሙሴ የበለጡ ነቢያቶች ነበሩኮ ስለ ኢየሱስ የተናገሩ ነቢያት ነበሩ ባህርን ከፍሎ ለሁለት ከፍሎ ባህሩ ህዝቦቹን ያዳነው ሙሴ ነው እየነገርኩሽ ነው ሙሴ ምንድነው ኢየሱስ ሙሴ በከፈለው ባህር እየተረማመደ ቢኖር ይሰምጥ ነበር ህዝቡን አትበርዝ ነው እየበረዝኩ አይደለም ሙሴ ያድናል ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ማለት በቃ አስተላልፍ በቃ ዘጋ ኢየሱስ መጽሐፉን አንብባችሁ እየተነበበ መጽሐፉን እያነበብን ኢየሱስ አልችልም ማለት እና ምንድነው ስንለው በቃ እኔ እንደሰማው ተፈርደው አለ ግልጹን እየነበረ እንዴ አትጭራ አንዴ መጮህ የለብሽም እኮ ምንድነው ይመቃጥ እንዴ ወጣች እንዴ አይማሆይ ግን ዮሐንስ 10:18 እንዴት ታየዋለህ አሚላነ ወርድ በቃሌ ልንገርህ ማለት ማንም ሰው ህይወቴን ከኔ መውሰድ አይችልም እኔ ራሴ ነኝ አሳልፌ የሰጠኋት እንደገና ደግሞ ከሞትም ላስነሳ እችላለሁ ለምን ኢየሱስ ክርስቶስ አለ ዮሐንስ 10:18 ላይ ዮሐንስ 10:18 ላይ ህይወቴን ከኔ ላይ መውሰድ አትችሉም እኔ ራሴ ነኝ አሳልፌ የሰጠኋት እንደገና ደግሞ እሱን ስጋዬን ማስነሳት የማስነሳት ስልጣን አለኝ ይቅርታ ስልጣን አለኝ ብሎ ተናግሯል ክርስቶስ ዮሐንስ 10:18 ላይ ምን ማለቱ ነው ማለት ምንም በራሱ ፍቃድ ስጋውን ባይሰጥ ኖሮ በመስቀል ላይ እንዳልከው ያ ማን ያድነዋል ትል ነበር ግን እሱ ራሱ እኔ ነኝ ይሄንን ማረገው አሳልፌ ራሴን የሰጠሁት እኔ ነኝ ራሴን ማስነሳት እችላለሁ አለ በነገርሽ ላይ እሱ ሌላ ነገር ሆኖ ግን እዛ ጋር ምንድነው የሚለው እኔ አልቀበለውም ግን እዛ ጋር ምንድነው የሚለው ተቀበልከው እንዳልከው ከባድ ነው እኮ አይደለም እዛ ጋር አንቺ እንዳመጣሽው ግን እዛ ጋር ምን ይላል መጨረሻ ምን ብሎ ነው የሚዘጋው ቃሉ እስቲ ቆይ አንዴ ላንብበው I have to bit for እኔ ያነበብኩት ከ10 እስከ 18 ነው so you want me to go down 18 አንብቢው ከፈለግሽ ማንበብ ትችያለሽ ግን ያመጣሻችን 10:18 ላይ መጨረሻው ምን ብሎ ነው ይዘጋት ነው
እኔ ራሴን ማስነሳት እችላለሁ ነው ያለው። ዳሴት መጨረሻው 18 ሲጨርሰው ራሴንም ማስነሳት ከሞት እችላለሁ ብሎ ነው የዘጋው 18 ወደ ታች እንደገና እንዲሄድ ካልፈለግ ቃሉን ብሎ ዘጋው። ኖ ይሄ ጥቅስ አሁን የጠቀስኩት ጥቅስ ህይወቴን እኔ ነኝ አሳልፌ የምሰጣት አለ ነው ዋናው ፖይንቱ። አሳልፎማ አይሰጥም። አሳልፎ መስጠት የሚባለው ነገር የለም። አሳልፎ የሰጠው ሌላ ነው። ህይወቱ እንዳትሄድ ደግሞ ሲለማመንና ሲያለቅስ ነበረ። ግን አሁን ያመጣሻትን ቃል መጨረሻው ምን ብሎ ነው የሚዘጋው ነው። እኛ ስናወራበት የነበረው ምንድን ነው? ከእንትኑ ስለመውጣ ነው። ከላይ ቦታለሁኝ ኤቭሪ ታይም ወደዛ ጋር ሲሄድ ከላይ ቦታለሁ። አሚን ሌላ ሰው ኑር አዲስ ባለፈው ረድቶ የነበር መሰለኝ ካለው ያንበው ኦር እንትን ስል ከሚውት ሆናለሁ ይላነብስ ወጣ። አሁን መጨረሻ ላይ ይህችን ትእዛዝ ከአባቴ ተቀበልኩ አለ። ምን ማለት ነው? ከአባቱ ከአብ ተቀበለ ማለት ነው። ግልጽ። ምን ተቀበለ? ትእዛዝ። ምን የሚል ትእዛዝ? ምን የሚል ትእዛዝ? ምን የሚል ትእዛዝ? እዛ ጋር የተቀበላትን ትእዛዝ ምን የምትል ትእዛዝ ናት? ሁን አንብብልን አንተ መጽሐፍ ቅዱስ። እኔ አላነብም እኮ አንቺ ነሽ ያመጣሽው። እየጠየቅኩሽ እኮ ነው። ማንበብ ሳይሆን ይህችን ትእዛዝ ከአባቴ ተቀበልኩ አለ። ምን ማለት ነው? እችን ብቻ ስፔሲፊክ ኢንተርፕሬት እንዳረግልህ ከሆነ አሁን ምንድነው እኔ የመነሳቱ ነገርማ ራሱን እንዳላስነሳ ማስነሳትም እንደማይችል አሳይቻለሁ እኮ ችግር የለውም። ግን እዚህ ጋር ግን አንቺ አምጥተሽ ምንድነው ነፍሴን አሳልፈ የምሰጣት ምንድነው ምናምን አለ ማነሳት ግን እኮ ቃሉ እኮ በእንትን ዘጋዋ። እችን ትእዛዝ ከአባቴ ተቀበልኩ አለ። ምን ማለት ነው? ያለ ነው። እናንተ አይደላችሁም በፈቃዳችሁ የምትገሉኝ። ምክንያቱም ፈርስቶች ሲመጣም እኮ ሰውን ፈቅዶ ሊያድን ነው። ራሱ እኮ ነው የመጣው። አብ ወልድ መንፈስ ቅዱስ አሳልፈው ሰጡት ነው የሚለው ቃሉ። እንደዛ አይደለም። አሳልፎ በመስጠትማ ከሆነ አሳልፈው ሰጡት፣ ገደሉት፣ ረሸኑት፣ ቸነከሩት ነው የሚለው። ግን አንቺ እዚህ ጋር ለምን ይወለዳል? ምንድነው የሚፈልግ? ቢፈልግ ነው ያለቀሰ ሲጸልይ የነበረው ፈልጎ ነው። ከዛስ ግን ምን አለ? እዛ ጋር ዝቅ ብሎ እኮ አብ የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ብሎ ራሱን አሳልፎ ሰጠ እኮ አይደል እንዴ? አውርደኝ እኮ አይደለም ያለው። ስለዚህ ፍቃዱ አይደለም ማለት ነው እኮ እዚህ ጋር ራሱ እኮ ፍቃዱ አይደለም። እንደዛ ከሆነ የሱ ፍቃድም አይደለም ማለት ነው ባጭሩ። ያንተ ፍቃድ ይሁን ብሎ ካለ ፍላጎቱ ራሱ የሱ ሳይሆን የሌላ አካል ነበረው ማለት ነው። ገብቶሻል? ስለፈለገ ነው ማለት የለብሽም። ያንተ ፍቃድ ይሁን ብሎ ካለ ኒውት አድርጌ ማለሽ አንቺ ደግሞ ሰው እያወራ በማለት አንደኛ ነገር ሰው ነበር፣ ሁለተኛ የሰዎችን ኃጢያት ነው። ስለዚህ በጣም ከባድ ነበር። እሱ ፈልጎ አይደለም። በቃ ያንተ ፍቃድ ይሁን ችግር የለውም ካልክ ካለ በቃ አለቀ። እሱ አልፈለገም። የፈለገ አካል አለ። ገብቶሻል? እንዲወገርም እንዲገደልም ያደረገው ሌላ አካል ነው። እሺ እንደዛ አላለማ። ዮሐንስ 10:18 ላይ ራሱ ክርስቶስ ራሴን ማስነሳት እችላለሁ እኮ አለ። አይችልም አለ ብሎ እኮ ዶላሮችን ኢንተርፕሬት ያደረጉት ምናምን ያ ስለራሱ ያወራው ራሱ ማስነሳት እንደሚችል ግን ራሱን አሳልፎ እንደሰጠ ነው የተተረጎመው በእኛ። አይችልም። ይህም ኢየሱስ እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን አሉ። ማን ያስነሳው? እግዚአብሔርን ያስነሳው። ራሱን ማስነሳት አይችልም። መበስበስ እንዳያይ እግዚአብሔር አስነሳው ነው የሚለው። ራሱን ማስነሳት አይችልም። መጽሐፍ ቅዱስ የሚያወራው ኢየሱስ ክርስቶስ ያስነሳው እግዚአብሔር እንጂ ራሱ እንዳልሆነ ነው የሚያወራው። ከየት አምጥተሽ ነው? አይ ፖይንቴ ከሄቨንም ጋር የእሷን ሀሳብ ለመደገፍ ነው እዚህ ጋር አይገናኝም። ራሱን አስነሳ ማለት የለብሽም። ከሙታን መሃል አስነሳው። መበስበስ እንዳያይ አስነሳው። እግዚአብሔር እንዳስነሳው አሉ። እኛ ምስክሮች ነን አሉ። አለቅ። ራሱን አይደለም ያስነሳው። ሽንታቸው የቀዘቀዘ አረጉቶች ተረጋጉ። ምን ያሉት ሰው እያወራ ሰው በማል ከገባ በቃ ትርጉም
ችግርህ እኮ ይኸውልህ ስለማትችል ሰውን ለመበረዝ ስለምትፈልግ ነው በመጽሐፍ መበረዝ ሳይሆን አንቺ ጋር አወራለሁ ችግር የለውም ሜሮን ጋር ልጨርስና አንቺ ጋር አወራለሁ ተረጋጊ ስለማትችል አሁን ታውቁብሃል በመጽሐፍ ቅዱስ አይደለም ሄድ እሺ ልጠይቅሽ እማሆይ እርሱ ልጠይቁት እሺ ልጠይቁት መጽሐፍ ቅዱስና ክብሩ ያለው ሰው በትትና ነው የሚጠይቀው የመጽሐፍ እኮ ልጠይቁት ግዴለሽ መጽሐፍ ቅዱስ ትራስሽ ይሆነልኝ ምን አገባኝ ስለ መጽሐፍ ቅዱስ ተረጋጊ አሁን ለምን ይመጣል ልጠይቅሽ አልኩሽ እኮ ልጠይቅሽ ለምን ጥሩት ይላል ሞቶ እንዲቀበር ነው የሚመጣው ልጠይቅሽ በቃ ልጠይቅሽ አሁን አለሽ ለምን ይመጣል ትለኛለች እንዴ እንዲቀበር ነው ስጋ ለበሰ በቃ አለቀ ስለዚህ ስጋ ደግሞ ሞት አለበት ስጋ መበስበስ አለበት ስጋ አፈር ሊበላው ይገባል ስጋ መቀበር አለበት ስለዚህ ሞቶ እንዲቀበር ነው የሚመጣው ኢየሱስ ሌላ ምንድነው ለምን ይመጣል ብሎ ሌላ ተአምር መፍጠር አንተ ጥያቄ ለምን እግዚአብሔር ታዲያ አስነሳው ይላል ሌላ ቦታ ላይ አልከኝ እሱን ሪፈር እያደረክ ነው ማለት እንዴት አብ ያስነሳው እሱ ስልጣን ካለው ብለ እሷ ጋር ሳወራ ነበር እኮ ሜሮን እሷ ጋር ሳወራ ነበረ አንቺ በመሃል ገባሽ አስቀጠል ነው ነገሩ ገብቶሻል ያ ስላልነበረች ያው ጃጅስቱ ከር ፖይንት እና ከዛ ቀጠልኩ ግን አሁን መጣለችና እንግዲህ ከመጽሐፍ ቅዱስ እኔ የሆነ ነገር ልጠይቃት ገባሽ ከዛ ደግሞ የፈለግሽውን ታወሪያለሽ ችግር የለም ዮሐንስ 18 ግን ኮንሲደር አድርጋት ያው ለዚህ አርጊውመንት ዮሐንስ 18 ምንም እንትን የሚያደርግ ነገር የለውም ራሱ ስለ የትኛው ነፍስ ነው እያወራ ያለው ተብሎ ቢባል ራሱ ሌላ ነገር ነው ገብቶሻል ሁሉን ማንበብ አለብሽ አሁን ምንድነው የምታደርጊው የተነሳቸው ነፍሱ ነች ወይ ተብለሽ ብትባይ ማንንም ሰው አይደለም የሞተው እኮ ስጋው እንጂ ነፍሱን አይደለም ነው የሚባለው ስለዚህ ነፍሴን እንዳስነሳት ምናምን ነገር ካለ ማስነሳቱ ምንድነው ተብሎ ቢጠየቅ ቢፈተሽ ሌላ ትርጉምና ሌላ መልእክት ነው ያለው አንቺ ግን እዚህ ጋር አምጥተሽ ከስጋ ጋር አገናኝተሽ ነፍሴን እንዳስነሳት ያለውን ሞቶ የተቀበረውን ስጋውን አስነሳው ብለሽ እንትን ለማድረግ ለማስታረቅ ነው ይሄ አንቺን አይደለም ከሌሎች ሰምተሽ ከሆነ የመሃይማን ስብከት ነው ኢየሱስ የሞተው ነፍሱ ነው ወይ ስጋው ነው ተብሎ ቢጠየቅ ስጋው እንጂ ነፍሱን አልሞተችም ተለየች እንጂ ሞተች አይደለም የሚባለው ራሱ ለማንኛውም ሌላ ጥያቄ ልጠይቅሽ የማይገናኝ ነገር ነው አመጣሽው ዝም ብዬ ጠየቅኩሽ ራሱ መጨረሻ ላይ እንትን ስላለ ማለት ነው ልጠይቅሽ ሜሮን ወጣለች ሙሴ ከኢየሱስ ይበልጣል እሱ ሴቭ አድርጓል ብለህ ነው አቲ ዲስከሽኑ እዛ ላይ ፎከስ ህዝቦችን ያሻገረው ሙሴ ነው ሙሴ ያድናል ያ ሙሴ እኮ ያዳናቸው ከፊዚካል ከሆነ ቴምፖራሪ ወደ ከነአን እነሱን እኮ ለማስገባት ነው እንጂ እኮ እንደውም እሱም አልገቡም ሁሉም ኃጢአት እየሰሩ እዛው እንደሞቱ ነው መጽሐፍ ቅዱሳችን የሚነግርን ካመንከው ማለት ነው ዋናው ነገር ሲያሳድዳቸው ከነበረው ሜሮኒ ሲያሳድዳቸው ከነበረው ጠላት ማዳኑ ነው ከዛ በኋላ ኃጢአት መስራታቸው ቀልጠው መቅራታቸው ሞቱ ይላል ይለቁ ታዲያ የሞቱት እኮ በጠላት እንትን አይደለም አዳናቸው እኮ ከጠላት በቃ አለቀ ባህሩን በመክፈል ከባድ ተአምር በመስራት እንትን አደረገ አዳናቸው ስለዚህ ሙሴ ያድናል የምን ኢየሱስ ያድናል ኢየሱስ ምንድነው የሚያድነው ምንም አላዳንም ራሱንም አላዳንም ሙሴንም እኮ እንዲያድናቸው ያስደረገው እኮ በዛ ሰዓት የነበረው ኢየሱስ ሙሴም አምላክ ነው ሙሴም እኮ አምላክ ነው ሙሴም አምላክ ነው አይደለም እሱ እንግዲህ አምላክ ነው እሱን አስተምሮ አላቅ አምላክ ነው ሙሴ አምላክ እንደሆነ አታውቂም ምክንያቱም ራሱ ሙሴ እኮ ተናግሯል ከኔ በኋላ የሚመጣ እኮ ነብይ ያለ ብሎ እኮ እሱ ራሱ ሙሴም አምላክ ነው አይደል ብሎ ሙሴ ተናገራ ከሱ እንደሚበልጥ ተናገረ አይደል ኢየሱስስ ምንድነው ያለው ምን አለ ሙሴንስ ብታምኑ አለ ዘዳግም ላይ ቁጥሩን ሙሴንስ ብታምኑ አለ ኢየሱስ ራሱ ማለት ነው ሙሴንስ ብታምኑ እኔን ባመናችሁ ነበር አለ ኢየሱስ ራሱ አይሽ
ታላቅ ወንድሜ ብታምኑ እኔን ባመናችሁ ነበረ። አባቴን ብታምኑ እኔን ባመናችሁ ነበረ። መሪውን ብታምኑ ተመሪውን ባመናችሁ ነበረ አለ ኢየሱስ ራሱ ዮሐንስ ወንጌል 5:40 እንትን ላይ 46 ላይ አይገርምሽ? ሙሴ አምላክ ነው፣ ኢየሱስም ጌታ ነው። ሙሴ እኮ ተራ ሰው እንደነበርኩ ይናገራል አይደል? እኔ እኮ አምላክ ወይ ምንም አላውቅም እንዴት መረጥከኝ? ተራ ማለት ነው። ኢየሱስም እኮ ምንም አያውቅም። ኢየሱስም እኮ አያውቅም። እንግዲህ ሙሴ ነው የተናገረው። ኢየሱስም አያውቅም እኮ ኢየሱስም ምንም አያውቅም። ኢየሱስ ምንድን ነው ያለው? ስለ ሰዓቲቱ የሰማይ መላእክትም ቢሆኑ ልጅም ቢሆን አያውቅም ከአብ በስተቀር አናውቅም አለ ኢየሱስ ራሱ። ኢየሱስ ክርስቶስ አሁን ከተነጠቀ በኋላ አንተ እንግዲህ አንድ አይነት እምነትም ስለሌላ አሁን ተነጠቀ ብለህ ሜቢ ሞቶ ቀረ ልትል ስለምትችል አላውቅም። ግን አሁን ኢየሱስ ክርስቶስ የሚመጣበትን ቀን ያውቃል ብለህ ታምናለህ? አሁን ከተነሳ በኋላ ማለት ነው። አሁን እዚህ ምድር ላይ ሙሉ ሰው ነበር፣ ሙሉ አምላክ ነበረ። አያውቅም። እኛ ደግሞ ያውቃል ብለን ነው የምናምነው። ማንን ነው? ከዛ አሁን አርጓል፣ አሁን ወደ ሰማይ ሄዷል። በአባቱ አላረገም አላልኩም እኔ። አይ እሱን ካመንክ አሁን ባለበት ደረጃ ያውቃል ወይ ብለህ ስትል የኛ አስተምሮ መጽሐፍ ቅዱስ ነው እንደሆነ ነው። የሚወርድበትን ቀን ያውቃል ኢየሱስ። ከምን ካረገበት ነው? እኛ ምንድነው? ነብይ አይደለም። ይሄ ደግሞ አስተማሪ ነብይ ነው። መጽሐፉ ነብይ እያለው ማነሽ አንቺ ኢየሱስ ነብይ አይደለም የምትዩ? መጽሐፉ ነብይ እያለው ነብይ ማለት የእግዚአብሔርን ነገር ይዞ የሚናገር ነው አይደለ? ሌላ ነገር ትርጉም እኮ እሱ እኮ እንደዛ ነው ያለው እኮ። ታዲያ እንደዛ ነው ያለው። የሰጠኸኝን ቃል ኢየሱስ ክርስቶስ ሲመጣ ለድሆች ወንጌል እየሰበከ መጣ አለ። ገብቶሻል? እሱስ ምን አለ? የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት እያለ ስለሰጠው ቃል ያብራራል። እናንተ የምትድኑበት መንገድ ምናምን እያለ ያብራራል። ገብቶሻል? ብትወዱኝ ቃሌን ባከበራችሁ ነበረ፣ በተቀበላችሁ ባከበራችሁ ነበረ። የምትሰሙት ቃል የአብ እንጂ የኔ አይደለም ማለት። ገብቶሻል? የተሰጠው ቃል አለ እንዴ። ኢየሱስ ማለት እኮ በስራና በእግዚአብሔርና በሕዝብ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ እያለው እኮ ነው መጽሐፍ ቅዱስ የሚያወራው። ብርቱ ነብይ በቃልና በስራ ብርቱ ስለነበረው። አሁን ትልቁ ሚስቴክ እንትናችን ዲስአግሪመንታችን የሚመጣው አንተ ነብይ ነው ብለህ ነው የምታምነው ብቻ ነው ማለት መጽሐፍ ቅዱስ ነው ያለው። እኔ አይደለሁም እኮ መጽሐፍ ቅዱስ እኮ ነው እያለ ያለው። ነቢያቶች ይመጣሉ እኮ ይላል። ነቢያት መሆን ትልቅ አምላክ መሆን አይደለም ማለት። ነቢያት በየጊዜው ይነሳሉ ማለት ተምታታብሽ ብቻ አይደለም። ክርስቶስ ለኛ ክርስቲያኖች ተምታታብሽ አይደል? አምላክ ነው። ተምታታብሽ አምላክ አይደለም። ሙሴም አምላክ ነው፣ አምላክ አይደለም። እየተምታታብሽ ነው። ነብይ ነው ብዬ ስልሽ ስለ ናዝሬቱ ብርቱ ስለነበረው ስለ ነብዩ ኢየሱስ ሳወራ ነብያቶች እኮ ይመጣሉ ምናምን ነብይ ምናምን አይባልም። ተምታታብሽ። ግን አስተካክዩ። ኢየሱስ ነብይ ነው የሚለው መጽሐፍ ቅዱስ እንጂ እኔ አይደለሁም። እኔ አይደለሁም። እሺ ለምን ይላል ነው? እኛ እኮ አሁን አንተ እስቲ አስበው በክርስቲያን ፐርስፔክቲቭ አለ። ለምሳሌ እኔ እናንተ አንድ እንደሆን ምንድነው የምታምነው ነው? አንተ እስቲ ኢየሱስን ነብይ እንደዚህ ብለህ ምንድነው የምትለው? እኔ ውሃ ነኝ፣ እኔ የህይወት ውሃ ነኝ፣ እኔን ጠጡ ትረካላችሁ እያለ ነብይ ቢነግርህ አንተ በጭንቅላት ምንድነው የምታስበው? ምን ማለት ነው? ውሃ ነኝ ማለት ታዲያ በእንትን ኢየሱስ መጨለጥ ነው እንዴ? እኔ ውሃ ነኝ ማለት እኔን ጠጡ ማለት ትምህርቴን አዳምጡ ማለት ነው። እኔ ይዤው የመጣሁትን የእግዚአብሔርን ቃል የምሰብካችሁ ስብከት ወንጌሉን አዳምጡ ማለት ነው እንዴ። ትምህርቴን ተከተሉ ማለት ነው። ትእዛዜን ተገብሩ ማለት ነው። ጠጡኝ ማለት ታዲያ ጨልጡኝ ማለት ነው እንዴ? አይደለም። ኦፍ ኮርስ አይደለም። እየሰበከ ነው። ኢየሱስ ሰባኪ ነበረ። በሂስትሪ በመጽሐፍ ቅዱስም ሆነ በቁርአን እኔ እውነት ነኝ ያለ ነብይ አለ ማለት? እውነት መሆን ይችላል ሰው ማለት እኔ እውነት ነኝ እላለሁ። አሁን ነብይ ተብዬ መጥቼ እና ውሸታም ነኝ የሚል ነብይ አለ እንዴ? ታዲያ እውነት ባይሆን ለምን ይሰብካል? ራሴ እውነት መሆን ትችላለህ አንተ? እውነትን እናገራለሁ ማለት ትችላለህ እኮ። ነብይ እውነትን ካልተናገረ ትርጉሙ ምንድነው? ማንነት እኮ ነው። ኃላፊነቱን የሚወስደው እግዚአብሔር ነው። በነገርሽ ላይ በመጽሐፍ ቅዱስ ኃላፊነቱን የሚወስደው የነብያቶች ምን አለ?
ነብይ ቢሳሳት ቃልን ቢናገር ያሳሳትኩት እኔ እግዚአብሔር ነኝ አለ። አለቀ። ምን ማለት ነው? ምን ማለት ነው? ምንድነው ላይ አልገባኝም፣ ይቅርታ። አይሳሳትም፣ በቃ አለቀ። አይሳሳትም ብሎ እንትን እየሰጣቸው ነው እግዚአብሔር። ነብያቶች እውነት ካልተናገሩ ማን እውነት ሊናገር ይችላል ነው ባጭሩ። ገብቶሻል? አስተካክዩ ድምፅሽ እንትን ይላል። ህይወት ነኝ ያለ ነብይ ያምጣልኝ ነው። አስተካክዩ ድምፅሽ። ቴስት ማድረግ አንችልም። እኔ እውነት ነኝ ህይወት ነኝ። ኤርፎን ካደረግሽ ንቀይውን። እየሰማሁሽ አይደለም ጋይስ። እሷ ጋር ነው ወይስ እኔ ጋር ነው? እሺ ይቅርታ። አሁን መጣሽ። እሺ እውነት ነኝ ያለ ነብይ በየትም ቦታ መጽሐፍ ላይ አምጣለን። እኛም እኮ መማር እንፈልጋለን ከእናንተ ማለት ነው። አሁን የኔን ነገር ፕሩቭ ለማድረግ አይደለም የመጣሁት። ከኔ ምን እንደምትባል ክርስቶስን ሳምነው የሆነ ነገር ገብቶኝ ነው። ስለዚህ አንተ ደግሞ አይ ሜሮን ሌላ ነገር አለ ብለህ መተርጎምም ከቻልክ ማስረዳትም ከቻልክ ማስረዳት። እኮ ከኔ መማር የለብሽም። እኔ ስሚ ሙሴ ብሏል ወይ ነቢያት እነ ኤልያስ ብለዋል ወይ? ይሄን ካሉ እንግዲህ ሁሉም ነቢያት ነበር፣ ክርስቶስም ነቢያት ነበር። ነቢያት ብቻ ማለት ኢየሱስ አላልኩሽ እኮ ኢየሱስ ራሱ ቅድም ስለ ሙሴ ያወራውን አልነገርኩሽም? በቂ ነው እኮ ሌላ ምንም እንትን ማድረግ አያስፈልግም። እነሱ ራሳቸው እውነት ነኝ ማለታቸው ሳይሆን የሚያስፈልገው ራሱ ሙሴንስ ብታምኑ እኔን ባመናችሁ ነበር። ምን ማለት ነው ባጭሩ? እሺ ባጭሩ ምን ማለት ነው? ሙሴም ይዞ የመጣው የኔን ህግጋት የኔን ስርዓት ነው፣ ግን አልተቀበላችሁት፣ አልሰራችሁም፣ አልፈጸማችሁትም እያለ ነው። ሌላ ምን ነገር? የማን ህግ ነው? የእግዚአብሔር ህግ እኮ እግዚአብሔር እኮ አይደለም እዚህ ጋር እያወራ ያለው ወልድ ነው። ኢየሱስ ልክ እንደ ሙሴ የተሰጠውን ነገር አለ፣ በቃ አለቀ። ከዛ በፊት ምንድን ነው የሚለው? የኔን ህግ ማለት አይደለም፣ አይገናኝም ራሱ። እኔ በአብ ዘንድ የምከሳችሁ አይምሰላችሁ አለ። ስሚ የእግዚአብሔር ማስተማር በራሱ ምንም ነገር ያደረገው ነው። ስሚ እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው አለ። ለምሳሌ ምን ማለት ነው? የኔን ህግ ነው መጥቶ ያመጣው ማለት ነው? አይደለም። የተላክነው ለአንድ ዓላማ ነው። የተላክነው ለስብከት ነው። የተላክነው የጠመማችሁ እናንተ ጠማማዎችን ለማስተካከል ነው። እናንተ ከእግዚአብሔር ጋር ለማስታረቅ ነው የመጣ ነው። እኔም ሙሴም ግን እሱም አልተቀበላችሁም እኔንም አልተቀበላችሁም ማለት ነው። እዛ ጋር ግን እግዚአብሔር ዘንድ ግን እኔ አልከሳቸውም ሙሴ ግን ይከሳቸዋል እያለ ነው። ገብቶሻል? ከኔ በላይ ሙሴ ስልጣን አለው ይከሳቸዋል እያላቸው ነው። አመሰግናለሁ። ቃለ ሕይወት ያሰማልን። አሜን ያሰማልን። ግን ሙሴንና እንዴት ኢየሱስ ክርስቶስ ንጽጽር ውስጥ እንደገቡን ባላቅም ሙሴ ያድናል። ሙሴ እንትን አላወጣም። እንደውም ግብጽ እንትኖች እስራኤላውያኖች ሞተዋል። በቃ ከናንን ራሱ እሱ ራሱ አልወረሰም። እሱ ራሱ ሞተ እኮ ይላል ከናን ሳይገባ። ማን ሙሴ ነው? አዎ ሙሴ። አልገባሽም እንጂ እህቴ አልገባሽም እንጂ ኢየሱስ ራሱ የሚመጣው ልንገርሽ፣ ኢየሱስ ስሚ ኢየሱስ ራሱ የሚመጣው ለመሞት ነው። እንደሱ ካልክ እኮ ማርቲን ሉተር ኪንግም ነፃነትን አውጆ ነፃነትን እንዲመጣ አድርጓል። አሜን ጀስት ቢከስ ሰው ምድራዊ የሆነ ነገር ሪፎርም ስላደረገ ከክርስቶስ ጋር ማወዳደር አለብን ብለህ ታስባለህ? ማንንም ነው የሚወዳደር? አላልኩም እኔም ስለማንም ገንገብት አላወራሁም። እኔ ስለማንም ገንገብት አላወራሁም። ስለ ታላላቅ ሰዎች ነው የማወራው። ፈጣሪ ዘንድ ትልቅ ቦታ ስላላቸው ስለተመረጡ ሰዎች ነው የማወራው እንጂ የሆነ ክፍለ ዘመን ላይ ተነስቶ የራሱን መጽሐፍ ጽፎ የራሱን መንገድ ነው ሰዎች ነፃ ከምድራዊ እስራት ከምድራዊ ሆነ ከምድራዊ እስሌቭ ያደርጓቸው አይደል? ቆይ እንዴ አስተካክዪ እህቴ። ኧረ እየወደቅሽ ነው እህቴ፣ እየወደቅሽ ነው። ከምን አዳነ? ከፈርዖን ከግብፃውያን አዳናቸውን አይደል የሚለው? እንግዲህ መጽሐፍ ቅዱስ ሆነ አንድ ላይ ካነበበ እንዴ ምን ሆነሽ ነው ሜሪ? እንትን አለብሽ? ተናደድሽ እንጂ በሰማያት አይደለም አይደል? ተናደድሽ? አልተናደድም ያለና ታዲያ እግዚአብሔር አናገረም የሚባለውን ታላቁ ነብይ ከማርቲን አንድ እብድ ሰው ጋር እንትን የምታደርጊው ለምንድን ነው? ምን አደረገሽ? ሙሴ እኮ ታላቅ ሰው እኮ ነው። ሙሴ እኮ የተመረጠ ነብይ እኮ ነው። በጣም ታላቅ ሰው ነው። ባህርን ከፍሎ ከዚህ በላይ እኮ ተአምር እኮ የለም።
ባህርን በበትር መክፈል። አየሽው በዛ ላይ ደግሞ አምላክ ነው። ስልጣን አልነበረም። እግዚአብሔር እኮ ነው ያዘዘው ራሱ አያያዙ። ኢየሱስም እኮ የሱ ስልጣን አይደለም። ኢየሱስ ግን ማለት ኢየሱስም ነው በስልጣኑ ነበር ሰው ስለሆነ አለ ይፈርድ ዘንድ ሰው ስለሆነ ስልጣን ሰጠው አለ። ታዘዝላት ነበር ይላል አይደል እንዴ መጽሐፍ ቅዱስ። ኢየሱስ ክርስቶስ አየሮቹ ተፈጥሮ እንኳን ይታዘዙት ነበረ። ዝም በራሱ ነው የታዘዙለት እኮ። እግዚአብሔርን እንኳን አልጠራም። እግዚአብሔር ወይ ፕሊዝ ማንን ነው አድርግ ብሎ አይደለም። ማንን ነው ጸጥ በላለው ጸጥ አለ ይላል መጽሐፍ ቅዱስ። እንግዲህ ማንን ነው ማንን ትራንስቶ አይደለም የሆነ ነገር ትእዛዝ ተሰጠኝ እያለ ትእዛዝ ተሰጠኝ ሲናገር ሰምቼዋለሁ። የሰማሁትን ነው። ሙሴን ነው። ኢየሱስም ተአምሩ በኢየሱስ በኩል ለእስራኤላውያን እግዚአብሔር ሲያሳየው የነበረ ተአምር ነው። መጽሐፉ እንደዛ ነው የሚለው አይደል? ድገምልኝ። ሶሪ የኢየሱስ ተአምር እሺ ለእስራኤል ሕዝቦች በኢየሱስ በኩል እግዚአብሔር ሲያሳያቸው እንደነበረ ታምኛለሽ? ላይክ እንደ ሙሴ ያልክ ነው ቤሲክሊ just showing them እንደ ሙሴ ነው። አዎ የተለየ ነገር የለውም። ግን ኢየሱስ ሲሰራው የነበረው ተአምር ሁሉ አይልም ይላል። ስሚ ብዙ ሰዎች ዳገት ላይ ራሱ እኮ ገፍትረው ሊጥሉት ነበረ። እሱ ክሌም የሚያደርገው እንደ ድሮ እንደለመዷቸው ነቢያቶች እኮ ስላልነበረ እኮ ነው። እንደ ይሄ ኬት ነው የመጣው ብለው እኮ ገደል አፋፍ ላይ ራሱ እኮ አወጡት እኮ ይላል። ምክንያቱም ሌላ ነብዮች እንደሱ አይነት ክሌም አድርገው ስለማያውቁ ማለት ነው። ምን አለ? የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል በማን በኩል በኢየሱስ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠው ሰው ነበረ አለ። ምን ማለት ነው? እግዚአብሔር በኢየሱስ ክርስቶስ በኩል ለእስራኤል ሕዝቦች ተአምርን ሲያሳይ ነበረ ማለት ነው። እግዚአብሔር አብ ልጅን ይወዳል የሚያደርገውም ሁሉ ያሳየዋል፣ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። አለቀ። ሌላ ምንም መልእክት የለውም። ይሄ ነው እንግዲህ እዚህ ድረስ ነው እኔ የማውቀው አልኩኝ። ከዛ አይ እንደዚህ አይደለም ብለሽ ካልሽ ደግሞ እኔን ማስረዳት እሱም ማስረዳት አልቻለም። አንድ ነው አለኝ። ኮርስ አንድ ነው። እኛም ለምን ስላሴ ገብቶሻል ነው ይበቃ። መለኮትን እንትን ካላልሽ በቃ አይ በስላሴ ገብቶሻል። በዚሁ ቀጥ ነው መለኮትም እኮ አውቃለሁ። literally ወርዱን አውቀዋለሁ ግን I just don't want to say something that I'm not supposed to ሰው ብትነግሪኝ ይገባኛል። ቋንቋውም እኮ ትንሽ ስለሚከብደኝ ነው። እግዚአብሔርን ወርዱ መለኮት ሲባል ቆይቷል ከሰማ ወርዱ የጠፋኝ እንጂ እዝናት ሚኒንጉ አይደለም። just ብትነግሪኝ የሆነ ነገር ሊገባኝ ይችላል። ይሄ ምንድነው ታዲያ ላንቺ? እኔ እንደመለስልሽ ስለፈለግሽ ነው እንጂ ስላልገባሽ አይደለም። እግዚአብሔር ምስክሬ ነው። ይኸው እግዚአብሔርን ፊት ለፊት መለኮት የሚባለው ሃይምሮይ ላይ ብሌት አረገ ላይክ መለኮት ሲባል እንጂ ሳላውቀው ባህሪያቱን ሳላውቀው የሆነ ነገር ብትነግሪኝ ይሄ ነው እላለሁ። just ስለጠፋብኝ እሺ ኢየሱስ ምስክሬ ነው። እዚህ መቼስ አልልም ሳላውቀው ባውቀው። አይ ባንቺ ምንም አያሳስብሽ። እሺ ኢየሱስ ወደ ምድር ሲመጣ ሰው ብቻ ነው? ሰውም አምላክም። አምላክነቱ ምንድነው? አምላክ የሚባለው በምን መንገድ ሲብራራ ነው? አምላክ ምንድነው? ዋው ያው እንዳልሽ አሁን መጣልኝ መለኮታዊ ነገር ሲኖርሽ ፓወር የሰው ማወቅ የማይችለውን ነገር ማወቅ ማድረግ የማይችለውን ነገር ስታውቂ then you're in a godly position ትሆኛለሽ ማለት ነው። ለዚህ ኃጢአትን ይቅር ማለት ይሄ የፈጣሪ ስራ ነው። ስለዚህ ኢየሱስ ክርስቶስ እነዚህ ነገሮች ስላደረገ ሰውም ነበረ አምላክም ነበረ ብዬ አምናለሁ በራሴ ማለት ነው ከመጽሐፍ ቅዱስ። ስለዚህ ሲመጣ ሙሉ ሰው ነበረ ሙሉ አምላክ ነበረ ብለን እናምናለን እኛ ክርስቲያኖች። አሁን ሰውነቱና አምላክነቱን ለይተሽ ንገሪ። ያ ሰውነቱ ምንድነው? ራንደራቦ ይናገራል፣ እንደጠማው ይናገራል፣ እንዳዘነ እንዳለቅ አላዛር ሲሞት አልቅሷል። አላዛር ሲሞት አልቅሷል። ስቅስቅ ብሎ አልቅሷል ይላል። ማለት የሰውነት ባህሪ ነበረው ማለት በደንብ ለዛ እኮ ነው አንደርስታንድ እኮኛል ለማድረግ ነው ስጋ የለበሰው። ከሰው ጋር በልቷል፣ ጠጥቷል፣
አይደል እንዴ? በኃጢአት ራሱ ተፈትኖ ነበር ይላል ዕብራውያን ላይ። እንደ ሰው ሁሉን እናንተ የተፈተናችሁትን ተፈትኗል ይላል። ስለዚህ ሰው ነበር ግን ኃጢአትን አልሰራም ይላል። እንግዲህ በመጽሐፍ ቅዱስ ካመንሽ ነው፣ ካላመንሽ ሙድ ልትይዥብኝ ትችያለሽ። ግን ካመንሽ ግን ከራሴ አይደለም የማወራው መጽሐፍ ቅዱስ ነው። ሰው ነበር፣ እርቦታል፣ ጠምቶታል። ዲያብሎስም ራሱ ዳቦን ይዞለት ነሱ መጥቶበታል፣ በስጋው ማለት ነው። ስለራበው ነው ያመጣበት ዳቦ። ስለዚህ ሰው ነበረ። ዳቦም ሰጥቶት አልበላም አለ። አው ይናገራል። ሊፈትነው ስለ 40 ቀን ከጸለየ በኋላ ጾም ጸሎት ከጸለየ በኋላ ዳቦ ይዞለት መጥቶ ብላ አለው። እርቦሃል እኮ ይሄን ለምን አትበላም አለው ይላል። እንግዲህ I'm just telling you a story in the Bible። መንፈስ ቅዱስ ነው የሰው ኢየሱስ ክርስቶስን የሰው ልጅ በዳቦ ብቻ አይኖርም በእግዚአብሔርም ቃል እንጂ ብሎ አባረረው ይላል እንግዲህ የኛ መጽሐፍ ቅዱስ። ስለዚህ እንደዚህ ተርቧል፣ ተጠምቷል። ኦኬ፣ ስለዚህ ይሄ ሁሉ የሰው ባህሪው ነው። የሰው ባህሪውን ስትጠይቅኝ ይሄ ነው። ኦኬ፣ የአምላክነት ባህሪውስ ኃጢአትን ይቅር ብሏል። አይ ቲንክ አንድ ሲምፕል ማን ያለውን አንድ ኃጢአት ይቅር ያለውን ቦታ እዛ እንትና ቤት ሄዶ ማን ነበር ስሙ አንድ ማን ነው ስሙ ስለጠፋብኝ ነው። ብቻ አንድ ቦታ ሄዶ ያለ መጣች ኃጢአተኛ የተባለችው ከቦታቸው መጣች። ከዛ እግሩ ላይ ተደፋች፣ ሽቷ ፈሰሰች። ከዛ እናንተ ስቶሪ ማለት I have to just make it short እና እናንተ ለእጄ እንኳን ውሃ አላቀረባችሁኝም፣ ለእግሬ ውሃ አላቀረባችሁልኝም። እሷ ግን እዚህ መታ እግሬ ላይ ተደፍታ እስካሁን አልተነሳችምና በዚህ ምክንያት ብሎ አንቺ ሴት ኃጢአትሽ ይቅር ተብሎልሻል አላት። እዛው ማለት ነው ሲላ ደነገጡ። ማን አንተ ኃጢአትን ይቅር የምትለው አሉት ይላል። ያምላክነት ማመሰኛው አስመስቷል። አላዛርን ከሞት ጠርቶታል። 4ኛ ቀን ከበሰበሰበት ቦታ ላይ ማስነሳት ችሏል። እንደገና የሰዎችን ሐሳብ ያቅ ነበረ። ይሁዳ ሲሸጠው ያቅ ነበረ። እንደዚህ አይነት ነገሮች አሉ። 5ቱን ዳቦ ኦፓዛጋን የኬላንሳ ይናገራል። ይሄ እንግዲህ የሱ አንዳሹ እሱ ሚራክል ብትዮም ኃጢአትን ይቅር ማለት ግን የአምላካዊ የመለኮታዊ አሁን እሱ ይመጣልኛል እኮ የመለኮታዊ ስራ እንደሆነ ይናገራል። መለኮት ዘጋ አንድ ጥያቄ ላንሳ። ኦፓል ትጨርስ አለች ተመልሶላታል። ፈርስ አምላክና እግዚአብሔር ሰው መሆኑን ለማረጋገጥ ተመልሶላታል። ስላሴ በደንብ ነው የገባሽ። አሁን ነው ስላሴ እኔ ነው የገባኝ ያልኩሽ ባይዘው ካልገባችሁ ኦኬ። ግን ይሄ ያምላክ ያልሽው ከገባሽ ለከከለሽ ለከ Thank you. I appreciate you. አይ ምንድነው ቅድም ሌላ አጽናኝ ይመጣል የሚለውን ቃል ስታነሳ አልነበረም? እሺ። ከዛ በፊት ግን ኢየሱስ ክርስቶስ ሲጠመቅ እንደ እርግብ ሆኖ ወርዶ ነበር አለች መንፈስ ቅዱስን አይደል? ከዛ በኋላ ደግሞ እኔ ካልሄድኩ አጽናኙ መንፈስ ቅዱስ አይመጣም አለ። የዛኔ እነሱ ጋር መንፈስ ቅዱስ አልነበረም ማለት ነው። ሐዋርያቶች ውስጥ መንፈስ ቅዱስ አልነበረም። ኢየሱስ ክርስቶስ ውስጥ መንፈስ ቅዱስ አልነበረም። መንፈስ ቅዱስ እንዲመጣት የኢየሱስ ክርስቶስ መሄድ ምን አስፈለገ? ከዛ በኋላ መንፈስ ቅዱስ ይመጣል የተባለው እኔ አብን ለምናለው ሌላ አጽናኝ ይሰጣቸዋል አለ። እሺ ከናንተ ጋር የሚኖር ሌላ አጽናኝ ይሰጣቸዋል አለ። ምን ማለት ነው? ስለ መንፈስ ቅዱስ ከሆነ የሚያወራው ከዛ በፊት እነሱ ጋር አልነበረም። ከዛ በፊት እሱ ያለ መጥቶ ነበር ሲጠመቅ ማለት ነው እንደ እርግብ ሆኖ ማለት ነው። እኔ ካልሄድኩ አይመጣም ብሎ መስፈርት የተቀመጠለት መንፈስ ቅዱስ ለምንድን ነው? አይ ከዛ አንድ መመልሰ መጀመሪያ ጠይቀው እሱ አልነበረም ወይ ታዲያ እሱ ያለ በመድር ላይ ከደቀ መዛሙርቶቹ ጋር አልነበረም ወይ ላልከው ኢየሱስ ክርስቶስንም ሚራክል ሲሰራ የሚሆነው እኮ በመንፈስ ቅዱስ ነበረ። ኃይልን ነበረ መጽሐፍ ቅዱስ ላይ መንፈስ ቅዱስ ኃይልን የመስጠት ኃይል አለው። ኦኬ
ኦኬ መጽሐፍ ቅዱስ ሲናገር ኃይልን ይሰጣቸዋል ኃይልን ሳትቀበሉ ከእንትን አትውጡ ከዚህ ቦታ ከነበሩበት ቦታ አትውጡም ተብለው ነበር ምንድነው መንፈስ ቅዱስ ነው ስራው የሚሰራው ይሄ ሰው ማስነሳት እዛ ጋር ነው እኮ ጥያቄ እኮ እዛ ጋር ነው እነሱ ጋር ከነበረ እኔ ካልሄድኩ እሱ አይመጣም ያለው አክሩፉ ተመልሶ ነበር ወይስ አባረውት ነበር ምን ማለት ነው እናንተ እዚህ ሰውዬ ካለበት ከምድር ሳያርግ እኔ ያልመጣም ብሎ ነበር ማለት ነው መንፈስ ቅዱስ ምን ማለት ነው እነሱ ጋር ከነበረ እኔ ካልሄድኩ እሱ አይመጣም ማለት የሚመጣውንም አብ ከለመንኩ ነው እንጂ እኔ ከዚህ ምድር እንትን ሳልል አልመጣም አይመጣም ማለት ኢየሱስ ምን ማለት ነው እነሱ ጋር ከነበረ ኖ ከኢየሱስ ጋር ይሰራ ነበር ባይዘው መንፈስ ቅዱስን በብሉይ ኪዳን ላይ ማለት ነው እያረፈ እየሰራ ይኖራል ኖሮ ነበር he's always existed ግን ምንድነው ሐዋርያ ሥራ ላይ ስትሄድ ማለት ነው ኢየሱስ ከሞተ ካረገ በኋላ መንፈስ ቅዱስ የሚባለው ራሱ የመጣው ማለት በፉሊ ማለት ነው ምክንያቱም እዛ በፔንቴኮስት በሚባለው ታይም ላይ ማለት ነው መንፈስ ቅዱስ ወረደ ለመጀመሪያ ጊዜ ራሱ የወረደው ፉሊ እዛ ቦታ ላይ ነው ከዛ ሰዎች በዲፈረንት ቋንቋ መነጋገር ጀመሩ መንፈስ ቅዱስ ተሞሉ የሚባለው የመጣው ክርስቶስ ካረገ ጥያቄ እኮ እኮ ነው ታዲያ እንግዲህ እሱ የእግዚአብሔር ሥራ ነው አሁን ምን ማለት ነው እግዚአብሔር አስታርቂዋ አንቺ እኮ ነሽ ያወራሽ ያለሽው አስታርቂው እግዚአብሔር አላለም እንደዛ ምንድነው የእግዚአብሔር ሥራ ነው ማለት ያወራሽ ያለሽው አንቺ ከዛ ደግሞ ሲጨንቀሽ ሥራ የነበረው በምን እኮ ጥያቄ እኮ ነው ታዲያ እኔ ካልሄድኩ እሱ አይመጣም ለምን አለ እኔ ካልሄድኩ እኔ ብሄድ ይሻላል እኔ ካልሄድኩ እሱ አይመጣም አለ እነሱ ጋር ከነበረ ምን ማለት ነው አይመጣም ማለት ታዲያ ስለመንፈስ ቅዱስ አልነበርኩስን እኮ ነው ያልኩ አሁን እዚህ ጋር ፉሊ አልወረደም ነበር መንፈስ ቅዱስ አልኩ በርግብ መልክ መጣ ሶ ይመጣል ይሄዳል ማለት ነው አይደል እንደ ኢየሱስ ጋር ሚራክል ሲያረግ አብሮት ይሰራል ያሰራዋል ኃይል ነው መንፈስ ቅዱስ እንዳልኩ እኮ ታዲያ እንደዛ ስለሆነ እኮ ነው ታዲያ ማነሳው ሜሮን ምንድነው ያለው እኔ ግን እውነት እነግራቸዋለሁ እኔ እንዲሄድ ይሻላቸዋል እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አለ ማለት ነው ግን እንደዛ ለምን አለ ለምትለው ነገር ከሆነ አብናሽ እንደዛ ጠይቄ ነው ያላቅም ግን ካለ next time I will just ይሄንን look it up like why Jesus say ለምን ይሄንን አለ የሚለው ነገር ይሄ ሌላ ጥያቄ ነው ዋናው ፖይንቱ ምንድነው separate እንደሆኑ እሱ ሲሄድ እሱ እንደመጣ ይሄ ምንድነው ማን የተለያየ ባህሪ እንዳላቸው ያሳያል አይደል ይገልጽ ነው በፍቃድም አይደለም ራሱ ተለምኖ ነው አሁን መንፈስ ቅዱስ ከሆነ እሱ ምንድነው ያለው እኔ አለ ሜሪ እኔ አብን ለምናለው እርሱ ከናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣቸዋል አለ ምንድነው ተለምኖ ነው በልመና ነው አብን በመለመን ነው ራሱስ የሚሰጠን አለኮ ወረደ ወይ ቤታሊኩ ወረደ በፔንቴኮስት ወረደ ሳይሆን ማለት ነው ባቢ እንትን ራሱ ኢየሱስ ካለ ራሱ ማይመጣ ነው እኮ መንፈስ ቅዱስ እኮ አይመጣም የቦታ ለውጥ ይፈልጋል ኩሩ ነው አይደለም ከኢየሱስ ጋር ተሆል ታይም ነበረ ነው የሚለው መጽሐፍ ቅዱስ ማለት ያገዘው ነበረ እኮ ሚራክሉን እንዲሰራ ተአምራትን እንዲሰራ እኮ አብሮት እኮ ይሰራል እኮ እንዴ ሲሰቀል ማግዞት ኃይል ነው የተሰራው ምን ይላል የሆነ ቦታ ላይ መንፈስም ተሞልቶ መጣ ይላል እኔ ጆሮ ብቻ የሆነ ሳሉ ደም እኮ በሽታ ነው ያገዘው ነበር መንፈስ ቅዱስ ስለዚህ ሲሰቀልም ሲገረፈ ማግዞታል ምንድነው የምትዩ ሜሮ እንዴ መንፈስም ወረደ ክርስቶስ አይልም መጣ አይልም በመንፈስም ተሞልቶ ጾሙ 40 ቀን ከጸለየ በኋላ በመንፈስም ተሞልቶ መጣ አይልም በምንድነው ስለዚህ 40 ቀን 40 ሌሊት የጾመው በራሱ አይደለም መንፈስ ቅዱስ አግዞት ነው ማለት ነው እንዳንቺ አባባል ኖ ጸልዮ ከዛ ሲወጣ በመንፈስን ተሞልቶ ነበር ይላል እንግዲህ መጽሐፍ ቅዱስ እኮ ነው የሚለው ምንድነው ስለዚህ ከዛ በኋላ ነው ሚራክሉ ራሱ ተአምር መስራት የጀመረው አድበሽብኝ ቆንጂ ስለዚህ እንዳንቺ ከሆነ አሁንም ቢሆን 40 ቀን 40 ሌሊት ጾሞ ሲወጣ ይሄንን ዓለም ልስጥ ብሎት ነበር ወንድሜ ሰይጣን ስለዚህ አልቀበልም ያለው መንፈስ ቅዱስ አግዞት ነው እንጂ እሱ ቬጋስ ሄዶ ምናምን ቢያረግ ይመቻል ማለት ነው
ኦፓ ኤአይ ምን ብሎ ኮመንት እንዳስቀመጠ ቆይ ስክሪንሻት አድርጌ ነው ማሳየሽ። ቆይ መንፈስ ቅዱስ ያግዘው ነበር፣ በመንፈስ ቅዱስ ተሞልቶ ነበር ካልሽ እኮ አርባ ያሽ ስለዚህ ክርስቶስ በመንፈስ ተሞልቶ ነበር። ለኢየሱስ መንፈሱ ምንድነው ጥቅሙ? ለኢየሱስ መንፈሱ የሚጠቅመው በምን ዙሪያ ላይ ነው? ምን እንዲያደርግ ነው የሚጠቅመው? የመንፈስ መሞላት የመንፈስ መሞላት ባህሪውን ይናገራል እኮ። መንፈስ ቅዱስ ፍሬ ያለው አይደል እንዴ? ታምር ያደረገበትን ያስተማረበትን ሁሉን ነገር የሚሰጠው እኔ ከመንፈሱ ነው ብዬ አስባለሁኝ። ከመንፈስ ቅዱስ እኔ በመንፈስ ተሞልቶ መጣ ይላል። ስለዚህ ከዛ በኋላ ብዙ ተአምራትን እንደሰራ ይናገራል እኮ። ስለዚህ ያለ መንፈስ ኢየሱስ መኖር አይችልም ማለት ነው እንዳንቺ። ልክ አሁን አንቺ ያለ መንፈስ ቅዱስ እንደማትኖሪ ኢየሱስ ማሰብ ያለብሽ ኢየሱስ ክርስቶስ ሙሉ ሰው እንደነበር መካድ አንችልም። ገባሽ? ሰው ሆኖ መጣ ይላል እኮ። ስለዚህ በመንፈስ ቅዱስ መታገዝ የለበትም ማለት ላንቺ ልንገርሽ፣ ልክ እንደ አይሁዶቹ ወንድማችን በይ፣ እንደ ሙስሊሞቹ ወንድማችን ልትቀል አንዴ የእንትኑ ኮመንት ታንብበው በሞቴ አጽናኙ ስለ አጽናኙ ስናወራ ማለት ነው። እዚህ ጋር የለጠፍኩት ምን ይላል ከታች? ለኛ ይታየን ከታች አለው እኮ አይታየኝም። ስክሪን ላይ የለጠፍኩት አይታይም። religious discussion and prophet Muhammad የሚለው ብቻ ነው የሚታየው እኮ። ምንድን ነው? እንትን AI እንትን ብሎ ነው አውቶ እንትን ጽፎ ነው AI ራሱ እኛ አጽናኙ ብለን ስናወራ ፕሮፌት መሐመድ ብሎ አላመጣውም። አመሰግናለሁ። what a coincidence አይደል? የት ጋር ለጠፍከው ባቢ? ስክሪን ላይ እኔ በጣም ነው የገረመኝ። ምን መጥቶልህ ነው? አይገርም። ኢንተርፕሬት እኮ አድርጎት ነው ማለት አጌንስት ካር እየተናገረ ነው ብሎ ኧረ በጣም ከባድ ብሎ አሰብ። አይገርም። ማኔ እንደዛ ብሎ አስበው ማለት ኧረ እንደዛ ብሎ አስበው ይሆናል የሚባል ነገር የለም። አጽናኝ የሚባለው ነብዩ መሐመድ ናቸው ብሎ እንትን ብሎ ነው እንጂ አይ ደግሞ ያስባል ማለት ጀመርሽ አንቺ። እውነትም ስላሴ ገብቶሻል ብሎ AI ነው ማለት አናላይዝ ያደርጋል። ፎካችን ኢነርጂያችንን አናላይዝ ያደርጋል። ታውቃለሽ? እኔ በስ ይወድሻል። ይሄ ሪከርድ ያደረገ ሰው ካለ እንትን አድርጉት። እንደው አንድ ቀን ሪከርድ አስደርጋችኋለሁ። በጣም ከባድ ነው። በእውነት አሽቃበጥም አይገልጸውም። ለማንኛውም ቀጥሉ። ኦኬ እኔ ባይ ዘ ወይ ፕሩፍ ፖይንቴን ሳይሆን ከመጽሐፍ ቅዱስ ስናገር ዲፌንሲቭ እንደትናንትና ተናግረሻል። ከመጽሐፍ ቅዱስ ነው የምናገረው ማለት የራሴን ነገር ከተናገርኩ ኮሬክት አድርጊኝ በእውነት። ለምን እኔም አሜሪካ ነገር የምትኖር የሚያኖር ሲሪየስ አሜሪካን አሜሪካኖች አይደማመጡም እንዴ? ተቀየረ እንዴ ላይፍ ስታይላቸው? ላኢላህ ኢላላህ። ስሚ ሜሮን፣ መንፈስ ቅዱስ ኢየሱስ ተነይቶት የማያውቅ ከሆነ እያንዳንዱ ስራ ውስጥ መንፈስ ቅዱስ አግዞታል አይደለ? የመንፈስ ቅዱስ ስራ ምንድነው ነበር? ልጅ ፉሊ ሰው መሆኑን ይሄ እዚህ ጋር ማወቅ ያለብን ገባሽ? ኦኬ ነበር ይላል። ሙሉ ሰው ሆኖ ነው የመጣው። ማለዛ ቢሆን እኮ እንደኛ አይፈተንም ነበር። አምላክ ሙሉ ሆኖ ቢሆን ኖሮ ለምን ይፈተን ነበር? ራሱን አድርጎ መጣ ይላል። ከአምላክ ጋር መወዳደር እንኳን አርጎ አልቆጠረውም። ራሱን ባዶ አድርጎ መጣ ይላል ፊልጵስዩስ ላይ። ማለት አምላክ ሆኖ ሳለ ግን ይላል እኮ ራሱን ባዶ አደረገ። ባዶ አደረገ ማለት ምንድነው? ለሁሉ ነገር እንደኛ ነው በዛ ሰዓት ማለት ነው። ስለዚህ ምንም አንድ ሲርበው አሜን ይርባል ይጥማል እንደኛ ነበር አይባልም። ኧረ በእናትሽ ሜሮን እንደኛው ነው ወደዚህ ያለሽ እንዴ? ባይዘይ መጽሐፍ ቅዱስ ነው ያለው። አሜን ብዙ እንደኛ ሆነ ማለት እኮ ፍጥረት ዓለምን ከእሱ ቁጥጥር ውጭ ሆኖ ማለት እኮ ነው አይባልም። ራሱ አንዳንዴ በጣም ከባድ ነው። የምናወራውን ብናቅ መልካም ነው። እንደኛ ሆነ ማለት በቃ እንደኛ ሆነ። እኛ ምንድነው የፍጥረት ዓለም እንትን አናቀም። እኛ እንዴ ክንዋኔውን አናቀም። ስለዚህ እንደኛ ከሆነማ ማን ሲጠብቀው ነበር? ራሱን ለምንድን ነው ራሱን ባዶ የሚያደርገው?
መጽሐፍ ቅዱስ ነው ያለው። እኛ አሁን የኛ ተከታዮች የመጽሐፍ ቅዱስ እኔ አሁን መጽሐፍ ቅዱስ እዚህ ጋር ባይኖር ምንም እምነት የለኝም ማለት ነው። ምክንያቱም ወንጌል ያመንኩትን የምናገረው ገባ መጽሐፍ ቅዱስ መመርመር አለብሽ። ለምን እንደዛ እንደተባለ እንኳን እኮ አሁን ለምሳሌ የምታነቢው አንቺ የፈለግሽውን ብቻ ሳይሆን እንትን ማድረግ ያለብሽ ገብቶሻል። የፈለግሽውን ብቻ ሳይሆን እንትን ማድረግ ያለብሽ ቃሉ ምንድነው የሚያወራው? ስለምንድነው የሚያወራው? ስለማን ነው የሚያወራው? መቼ ነው የተባለው? እነማን ያሉት የሚባለው በደንብ አድርገሽ ማንበብ ይጠበቅብሻል። ገብቶሻል። ጳውሎስ እዚህ ጋር ሐዋርያቶቹ ናቸው ስለ ክርስቶስ የተናገሩት። ራሱን ከአምላክ ጋር እንትን እንዳል አልቆጠርም፣ ራሱን ባዶ አደረገ፣ ዝቅ ያለ አልመሰለውም፣ አምላክ ስላልሆነ ዝቅ ያለ አልመሰለውም ብሎ እንግዲህ ሐዋርያቶቹ ነው የጻፉት። ይሄንን አልመሰለው እንዲሁ ነው። እኔ ቋንቋ አማርኛውን እኮ መገልበጥ ስለሚከብደኝ ነው ማለት ራሱን ከአምላክ በታች ነኝ ብሎ ራሱን አልቆጠረም። ላይ ራሱን በቀባሉ አደረገ ማለት ኢየሱስን ነው የሚያወራው። ይሄ ቃል እንግዲህ ምንድነው? ከአምላክ በታች ነኝ ብሎ ራሱን አልቆጠረም ማለት ራስ ኦኬ ላውጣው ጥቅሱ so that way አይ ያንቺ እንትን ነው ምን ማለት ማድረግ ይችላል። እዚህ ጋር እኔ እኮ ስወጣ ልክ ላነብ ስወጣ የለውም ሜሪ ሜሮን አሁን ምንድነው ከኔ አብ ይበልጣል ብሎ የተናገረበት ምን አልከኝ? ከኔ አብ ይበልጣልና ብሎ የተናገረበት አለ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ። አብ እኮ ኢየሱስ ክርስቶስ ቦታ ላይ እንደዛ ተናግሯል። የኔ ፍቃድን ሳይሆን ያንተም ይላል። ይሄ ሰው ነበር። ይሄ አሁን ምንድነው ኤክስፕላኔሽን ብትለኝ ሙሉ ሰው ነበር። ራሱን እኮ ባዶ አድርጎ ነው ወደ ምድር የመጣው ይለናል የኛ መጽሐፍ ቅዱስ ማለት ነው። ስለዚህ መለኮታዊነት መለኮት ገብቶሻል አይደል? ቅድም እንዳልገባሽ ተናገሪ ነበርና መለኮታዊነቱን ከተረዳሽ አሁን ባዶ አድርጎ ነበር የሚለው ቃል መለኮትነቱን ነው ባዶ ያደረገው? ጥያቄ ነው ይሄ። ኦኬ መለኮት የምትለው ባዶ ያደረገው ማለት ሰርተን ኖሌጆችን ሰርተን ፓወሮችን ኤክሰርሳይዝ እንዳያረግ ማለት ነው። ራሱን ላይክ እንዴት ነው ያንዳንድ ሰዎችን ልብ ያቅ ነበር ግን የሰከንድ ካሚንግን ኦር የምጽአቱን ቀን አያቅም ነበር ይላል። ማለት ሰው ስለነበር ሶ ሰርተን ኖሌጅ እኛ ስንተረጉመው ነው ማለት እኔ ስላጠናው ነው ማለት ካልሆነ ደግሞ አንተ የምትለው እንትላለን። ኦኬ ሰርተን አንዳንድ ነገሮችን ኖሌጅ ከክርስቶስ እንደተጋረደ ይናገራል። ምክንያቱም ምጽአቱን ቀን እንዳላወቀ ይናገራል። ለምን ይሄ አሁን ለምን አስፈለገ? ለምሳሌ ሰርቴን ኖሌጆችን የሆኑ ነገሮችን ራሱን እንዳያውቅ አድርጎ ነበር ማለት ምድር ላይ ሲመጣ ለምን አስፈለገ ይሄ ማለት ነው? ቢካዝ እንደኛ መሆን ነበረበት። ይሄ ሁሉ ነገር ካወቀ እኮ እኛን አይደለም ማለት ነው። ስለዚህ ለዛ ምክንያቱ ሌላ አጭርና ግልጽ ነው። እኛን ኦኬ እኛ እናውቃለን ነው ያናቅም ይሳናቅም ይሁዳ እኮ ሄዶ ሲሸጠው እኮ ክርስቶስ ያቅብኛል ብሎ አይደለም ይሸጠው። እኛ እናቅም። እኛ ክፋት እንሰራለን፣ የፈለግነውን ልናረግ እንችላለን፣ ሰዎች ነን። ክርስቶስ እንደሚያቅ ነበር እንደ ይሁዳ ሲሸጠው አያቅም እኮ። ግን ኢየሱስ ክርስቶስ ግን ያቅ ነበር ይላል። እኮ አሁን ያንን ማወቁ አምላክ አያስብለውም አንደኛ። ሁለተኛ ማወቁ አምላክ ሊያስብለው የሚችለው የነበረው የምጽአት ቀንን ነው ማለት ከአብ በቀር የሚያቅ የለም ብሎ ይደመድመዋል ያንን ቃልና አብና ኢየሱስ ክርስቶስ አንድ ናቸው ብለሽ እየተናገርሽ ነበር በመለኮት። ያ ማለት ኢየሱስ ክርስቶስ የሚያውቀው ከመጣ በኋላ ግን ፉሊ ሰው ሆነ። በማርያም በድንግል ማርያም ተወለደ። ምን ማለት የሰውን ፉሊ ሰው ሆነ የሚለውን ቃል በትክክል ተናገር ይገባል። አምላክነቱን ትቶታል፣ ሰው ሆኗል ነው ፉሊ ሰው ሆነ ማለት። አለበለዚያ ያንን ዕውቀቱን ሊያጣ አይችልም። አምላክነቱን ካልተወ በቀር ፉሊ ሰው ሲሆን ማንነቱን አቅሙን ነው የሚያጣው አይደለ? ስለዚህ በማርያም በኩል ሰው ሆነ ስትይ ያንን ካለማወቁ ጋር ሰው መሆኑ ከሆነ የያዘው ማንን አምላክ መለኮት ራሱን እንዴት ነው አንተ ለሆነ አላማ ስትመጣ የነዋት እነዚህን ሰዎች ለማዳን ፈልጋለሁ እኔ ልውረድ አለ ኢየሱስ ክርስቶስ አይደል? አምላክ ልውረድ አለ። የቱ ጋር ነው እንደዛ የሚለው ማስረጃ? ሰርተን ነገሮችን ከራሱ ሊጋርድ ይችላል። ገባ ይችላል። በቃ አዋና ኤክስፒሪየንስ እነዚህ ሂዩመን ኤክስፒሪየንስ ያደረገውን ነገር ማረክ ፈልጋለሁ አለ ልበል። ሁሉን አውቆ ግን ይችላል አምላክ ሆኖ ፉሊ ሁሉን ኮንትሮል ቢያረግ ሁሉን ነገር ከመስቀል ራሱ መውረድ ቢችል የፈለገውን ነገር ቢያረግ ላይክ that he's not human አይደለም። እዛ ቦታ ላይ human አይደለም። በቃ ሰው ሆኖ አይደለም። እሺ እናንተ ስትሉ በጣም ቋፊን አደረገው። ስለዚህ ክሊር የሆነ ነገር ነው።
100% ሰው 100% አምላክ እንደሆነ ነው። እኔ ማለት አሁን እዚህ ጋር 100% አይደለም ማለት ነው ወይ 99% ነው ማለት ነው። ሶ የሰርቴን ነገሮችን አለማወቅ ማለት አላውቅም ማለት አለመቻል ነውና ግልጽ የሆነ ነገር ነው አሁን እየነገርኩሽ ያለሁት። አላውቅም ማለት 100% ሂዩማን 100% ምንድነው የአባቱን ፍቃድ ሊፈጽም ነው የመጣው። የአባቱን ፍቃድ ሊፈጽም ነው የመጣው። የሱን ፍቃድ ሊፈጽም አይደለም የመጣው። አሁን እኮ ራስሽ ምን እያልሽ ነበር? ጽዋ እንኳን ቢመረው እነዚህ ሰዎች ላድናቸው ብሎ ነው የወረደው ስቲ ነበር። እነዚህን ሰዎች ላድናቸው ብሎ ነው የወረደው። የአባቱ ፍቃድ ሳይሆን የራሱ ፍቃድ። የክርስቲያን ብሊፍ ያ ነው። ሲምፕል ነው። ሶ እየተጋጨ ነው አሁን የምትናገሪው ነገር እየተጋጨ ነው። ለምን የቱ ጋር ነው እየተጋጨ ያለው ካልሽ 100% አምላክ አይደለም ማለት ነው። የተወሰነ ሰርቴን የሆኑ ነገሮችን ማወቅ ካልቻለ ማድረግ ካልቻለ ማለት ነው። ቀደም ለምሳሌ ኃጢያትን መፈወስን ስለ መለኮታዊነት ውስጥ ተናገሪ ነበር። ኃጢያት መፈወስ መቻሉ ኃጢያትን መሰረይ መቻሉ መለኮት ያደርገዋል ስቲ ነበር አይደለም? አብሶሉትሊ አይ ቲንክ ሙስሊሞችም ይስማማሉ በዚህ። ማንንም ሰው ኃጢያትን ይቅር ማለት አይችልም ከአምላክ በቀር ራሱን ብለዋል። ለምን ደግሞ አንቺ ከመጽሐፍ ቅዱስ ነው ያገኘሁት ብለሻል። ሶ መጽሐፍ ቅዱስን ስታነቢ ስልጣን ሁሉ በምድር ተሰጠኝ የሚለውን አላነበብሽም? ምንድነው ኮንቴክስት? ምን ለኮሙኒኬት ለማድረግ ፈልጋለሁ ማለት አሁን በምድር ላይ ያለ ኢየሱስ ክርስቶስ ሊያረጋቸው የሚችላቸው ነገሮች አንዳችም ከራሱ እንዳልሆነና ከአምላኩ እንደሆነ ግልጽ አድርጎ ተናግሯል። ያንን ፓርት ለምንድን ነው ዘለልሽ? ያንን ፓርት ለምንድን ነው ማተረጋጋው? ምኑ ጋር እሱን እኮ ነው ማለት የራሱን አልኩ ያዘዘኝን ፈቃድ ላደርግ ነው የመጣሁት አይደለ? ግን ኃጢያትን ይቅር ሲል እናየዋለን ነው። ስለዚህ አምላኩነቱንም ያሳያቸው ነበር አይደል እንዴ? እኔ ከራሴ ያው ለዛ እኔ ማስረጃ ልስጥሽ። እኔ ከራሴ አንዳች ላደርግ አይቻለኝም የላከኝም ፍቃድ እንጂ ፍቃዴን አልሻምና ብሎ ኢየሱስ ክርስቶስ በመጽሐፍ ቅዱስ ይናገራል። ምን ማለት ነው ይሄ? ከመቃሉን ምንድነው ያልከው? የአባቴን ፍቃድ ልፈጽም ነው። እኔ ከራሴ አንዳች ላደርግ አይቻለኝም የላከኝም ፍቃድ እንጂ ፍቃዴን አልሻምና ብሎ ይናገራል። ሶ የራሱን ፍቃድ አይደለም የሚያረግ የነበረው የፈጣሪው የሚያዘውን ነገር ነበር እንጂ የሚያደርገው። ይሄ ግልጽና ግልጽ ነው ለኔ። አንቺ ከምትይው ተቃራኒ የሆነ ትልቅ ማስረጃ ነው እኔ ያቀረብኩልሽ ያለሁት። አንቺ ደግሞ ለመለኮታዊነቱ ያቀረብሽ ያለሽው ነገር በዚህ ቃል ብቻ ይወርዳል ማለት አሁን ይሄን ሁላ የሚደረገው ነገር ኢየሱስ ክርስቶስ አምላክ አይደለም የሚለውን ነገር ፕሩቭ እና ዲስፕሩቭ ለማድረግ ነው አይደለም? ማንንም ሰው ከክርስቲያን ጋር ሲያወራ ፈርስት ኦፍ ኦል የክርስቶስን አምላክነት መቀበል አለብን። ኦር ደግሞ አንተ ካልተቀበልክ አንተ ልታረግ የምትችለው ሜሮን ኢየሱስ ክርስቶስ ሰው ብቻ ነው ነብይ ብቻ ነው ብለህ ማምጣት ከራስው መጽሐፍ ቅዱስ ማለት ነው። ሌላ ቦታ ሀገር ላይ ምናምን ከተጻፈ አይደለም። ጀስት ከመጽሐፍ ቅዱስ እዚህ ቦታ እኔ አይደለሁም ብሏል ምናምን ካልከኝ ታመጣለህ። እኔ ደግሞ ባለፈው የገባው ጊዜ ብዙ ቦታ ሳይቻለው ኢየሱስ ክርስቶስ አምላክ ነኝ በአፉ ራሱ ነው ማርያም ራሱ እኮ አምላኬ ብለዋለች። ገባ እሱም ደግሞ እኔ አምላክ ነህ እንዴ ሲሉት እንዳልከው ነው አለው አይደል እንዴ? ሲጠይቁ ራስን አምላክ ነኝ ብለህ ታስባለህ ብለው ጠየቁት ይላል። እንዳልከው ነው አለው። ምንም ነገር ራሱ ነው አይደለሁኝም እኔ የሜሴንጀር ነኝ ተላኪ ነኝ አላለም። ስለዚህ ይሄን ደግሞ ሪኮንሳይል ማድረግ አለብን። መተርጎምም ከቻለን መተርጎም እንችላለን። አምላክ ማለት ምን ማለት ነው ሚለው እንደው ሌላ ነው። በመጽሐፍ ቅዱስ ላይ አምላክ የሚለው ቃል ብዙ ቦታ አሻሚ ነው። አሻሚነቱ ወደ እኛ ቋንቋ ሲተረጎም ነው መጀመሪያ መረዳት ያለብሽ። ይሄንን ነገር አጥንቻለሁ ስለዚህ ስታጠኚ እነዚህ ነገሮች ኮንሲደር ማድረግ አለብሽ። ለምሳሌ ሰይጣን የምድር አምላክ ተብሏል። አምላክነቱ ጌታ ነው ማለት ነው ወይም ደግሞ ፈጣሪ ነው ወይ ማለት ነው ወይ? አይደለም። አሁን ወደ ሌላ ነገር ነው ሄድከው ቶታሊ ማለት ነው። ቃል እኮ ስላነሳሽልኝ ነው አምላክ የሚለውን ቃል ስላነሳሽልኝ ነው። እና ገንዘብም አምላክ አይሆናችሁ ይላል፣ ግን ኮንቴክስቱን ማወቅ አለብን። ኮንቴክስቱን አምላክ አይሆንባችሁ ይላል መጽሐፍ ቅዱስ፣ ግን ያ ማለት መረዳት አለብሽ ነው እኔም እያልኩኝ ያለሁት። ስለዚህ ግን አንተ አምላክ ብለህ ስትል ኮንሲደር የምታወርከው አውቶማቲክሊ አምላክ የምትለው ፈጣሪ ነው። በዛ ኮንቴክስት ነው ኢየሱስ ክርስቶስ እየተናገረ የነበረው እንጂ በምሳሌ አድርጎ ሰይጣን እኮ የዚህ ዓለም ገዢ ነው አለ አምላክ ነው ሲል በምን ኮንቴክስት ሊናገር እንደፈለገ ታውቀዋለህ።
ስለዚህ አንቺም ኢየሱስ ክርስቶስ እኛ ግን አማኝ የምንባል ሰዎች ግን አምላክ ስንል ምንድን ያወራን ነው? አምላክ ፈጣንትን ሰማይና ምድር ፈጠረ ስንል ምን ነው የዓለምን ገዢ እግዚአብሔርን ፈጣሪ ነው አይደል እንዴ? እግዚአብሔር ከሆነ ስለ ፈጣሪ ስለሆነ ወይም ኢየሱስ ክርስቶስን ስለላከው አካል ከሆነ አዎ። ካልሆነ ግን ስለ ሰው ስለሆነው ኢየሱስ ክርስቶስ ወይም ደግሞ ሌሎች አካላት ላይ አምላክ የሚለውን እስከተጠቀምን ድረስ የዓለማትን ገዢ ፈጣሪን ማለት አይደለም። ይሄን ደግሞ በማስረጃ ለገለ ለምንድን ነው ታዲያ ሊገሉት የነበረው? አንተ እንዴት እኔን ራስን አምላክ ነኝ ትላለህ ብለው አይደል እንዴ ሲያናግሩት የነበሩት? እነሱ ምንድን ነው ያቃሉ? ለምን ሰው አምላክ ሊሆን እንደማይችል በመጽሐፋቸው ተደንግጓልና። ስለዚህ ምን እያልክ ነው? እሱ አምላክ ነኝ አለ ግን እያልክ እኮ ነው እነሱ የተረዱበት ነው። ይሄንን አኪዩዝ ያደረጉት ነው ኢየሱስ ክርስቶስን እንጂ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ሳይሆን አኪዩዝ አድርገውት እሱ አምላክ ነህ አለኝ ነህ አለው። አምላክ ነህ አንተ ሲለው እንዳልከው ነው አለው። እሺ ንገሪኝ ማስረጃ። የሆነን ቦታ ላይ ጸጥ አለ። ምን ማን አምላክ አይደለሁም ምናምን ብሎ ኢየሱስ ክርስቶስ ያስረዳበትን ቦታ ለምን ይመስልሻል? ስለዚህ በጣም ይናደድበት የጠፉትን ህዝቦች ለማዳን የመጣው ኢየሱስ ክርስቶስ እንዴት በዚህ ደረጃ አወዛግቦ ወይንም ደግሞ ማንነቱን በትክክል ሳይገልጽ ይሄዳል ብለሽ ታስቢያለሽ? ምን አወዛግቧቸው ሄደ እንዴ? አዎ ይሄ ሁሉ እስከ ዛሬ ድረስ በመጽሐፍ ቅዱስ ወይም በክርስትና መካከል ያለው ይሄ ሁሉ ልዩነት እና ሌላም ነብይ ከዛ በኋላ ሊላክ ያስፈልገው ወይም ኢየሱስ ክርስቶስ ጉዳዩን ሳይጨርስ የሄደበት ምክንያት ትልቁ መወዛገብ ስለተፈጠረ ነው። ሰው የሆነው ኢየሱስ ክርስቶስ አወዛገበ ራሱን አምላክ ነው። እንግዲህ ክርስቶስ ነው ይሄን መመለስ የሚችለው ግን ሜሮን የሚገርምሽ ምንድነው ችግሩ መሰለሽ? አሁን ቅድም የሆነ ነገር ተናገርን አይደል? ለዛ የተነገረውን ቅድም የተነገረውን አይ ይሄ አንብቤ አይቼ መልስ ነው እንትን ማድረግ ያለብኝ ብለሽ ነበረ። አሁን ስለ አጽናኙ መንፈስ ነው ተነጋገርን እኮ እሱንም እኮ ልክ ስታስረዳኝ እኮ ተነጋገርን ጨረስን። አልተነጋገርንም አልጨረስንም አልተነጋገርንም እንዴ? ምን ተነጋገርን? እናንቺኝ ተው ነው በቃ እኔ እሱ ክርስቶስ አምላክ ያደለም ይለው ዲስከስ እኮ ምንድነው በመጀመሪያ አንድ አሁን ብዙ ነገር ነው ያወራነው። ገብቶሻል? አንደኛ ነገር አንቺ ያልገባሽን ነገር እንደገባሽ መስለሽ ታወሪ ትርጉም የለውም ራሱ። ያ ያልገባሽን ነገር እንዲገባሽ አድርገሽ ከመጠየቅ ይልቅ ያልገባሽን ነገር ሰዎችን ለማስረዳት ስትጥሪ ትርጉም የለውም ራሱ። ገብቶሻል? የተሻለው ነገር ምንድነው? ያልገባሽ ነፍ ነገር አለ፣ እኔም ያልገባኝ ነፍ ነገር አለ። አይገባኝም ራሱ ከማይገቡኝ አንዱ ስላሴ ነው። የስላሴ እንትን አምላክ መሆኑን አልገባህም። ግን ብዙ ሚሊዮን ሲሆኑ ክርስቲያኖች ደግሞ ኢየሱስ ክርስቶስ አምላክ መሆኑን ያምናሉ። ታዲያ እኔ እኮ ብቻ አይደለሁም። እኔ እኮ እዚህ ጋር ወክዬ የመጣሁት ሰዎች አሉ አይደል እንዴ? አንተ ክርስቶስ አምላክ መሆኑን ሰው በሚሊዮን ሰገጠና እኔ ነገርኩሽ እኮ ሙሴም አምላክ ነው። እሺ ሙሴም አምላክ ነው አይደል? እኔ እንጃ ፐርሰናሊ ኮኔክትድ ከሱ ጋር ነው አይደለም ግዴለሽም አነጻጽረሽ ሳይሆን ሙሴ አምላክ ነው አይደለም? አይደለም ለኔ አይደለም ለሌላ ሰው ሊሆን ይችላል። አይደለም ለኔ መጽሐፉ አይልም። የቱ ጋር አይልም? የቱ ጋር እየጠየቅኩ እኮ ነው። ይላል አይልም? አይልም። የቱ ጋር አሳይ አይደለም ነው ሚታድር በቃ አታውቀውም። ሚታድር እኮ አሳየኛ የሚልበትን እሱ ሙሴ ሚታድር እያልከው እኮ ነው። ሚታድር መጽሐፍ ቅዱስ የማታውቀውን ለምን ታወራለህ? ለምንድን ነው የምታወራው? መጽሐፍ ቅዱስ የማታውቀው ከሆነ አሳየኛ እኮ ነው ያልኩ ያለሁት። አላሳየም አልኩ። ሂድና ፈልገው። መስቀልን አንጠልጥለህ እዚህ ጋር መጥተህ ፕሮፋይል አድርገህ ሙሴ አምላክ የሚል መጽሐፍ ቅዱስ ውስጥ የለም ካልክ ደንቁራን ማለት ነው። እኔ ሙሴ አምላክ አይደለም ብያለሁ። አምላክ ነው ካልከኝ የሚልበትን ቦታ አሳየኝ። አምላክ ነው አልኩ። ምን ማስረጃ አለው? ፈልገህ ድረስበት። አልነግርህም። እንደሱ ይባላል? አዎ። ለምንድን ነው ያንጠልጠልከው መስቀሉ?
እሱ የራሴ ምክንያት አለኝ። የራስ ምክንያት ካለ በቃ ምክንያት መቀበር ነው። ምን አገባኝ። መጽሐፉን ሳታውቁ ግን አፋችሁን አትክፈቱ። ሲጀመር መጽሐፍ ቅዱስ የማያውቅ ሰው ስለ መጽሐፍ ቅዱስ ባያወራ መልካም ነው። ካላወቀው ማውራት የለብንም። አይ እንደዚህ ይላል ያለበትን ግን ለዚህ ነው እንደዚህ ነው ብሎ ማውራት ሌላ ነገር ነው። አይልም ይላል። አታውቀውም እኮ ጥያቄ ራሱ ስህተት ነው። ለምን በዚህ ክፍል ላይ ሙሴ አምላክ መሆኑን ይነግራል ብለህ ነው አንተ ማሳየት አለብህ። ሙሴ አምላክ አላሳየም አልኩህ። አንተ በዚህ ልክ ከሆነ የጀዘብከው ደድበህ ትቀራለህ እንጂ ሙሴ አምላክ የሚለውን መጽሐፍ ቅዱስ ውስጥ ያለው አላሳየህም። ቃጠላት አለ እንጂ አለ። ግን አንተ ፈልገው። ፕሩፍ የለህም ማለት ነው። ይኑር አይኑር አንተ ፈልገው። አለ ብያለሁ። ፈልገህ ድረስበት። ይሄ እኮ ነው ችግሩ። መጽሐፍ ቅዱስንም የምትማሩት ከሌሎች ሰዎች ነው። መጽሐፍ ቅዱስን የምትማሩት ይቅርታ እንድናገር ተፈቅደልኛል ወንድም አለ እሚላል ጋሼ መጽሐፍ ቅዱስ ውስጥ ሙሴ አምላክ ነው የሚል የእግዚአብሔር ቃል አትጻፈም። ዘጸአት ምዕራፍ 1 ቁጥር 1 እግዚአብሔር ሙሴን በሙሴ ፊት ተገለጠ እንጂ ሙሴ አምላክ ነው የሚል ከዘፍጥረት እስከ ራእይ ድረስ የለም። የሐሰት ትምህርት ስለሆነ መጀመሪያ the principle talking about soften as a people ምክንያቱም አንተ ውስጥ ነህ ያለው። ተረጋጋ አንተ ሰውዬ ተረጋጋ። እኔን ተውኝና የለም አልክ አይደል? give me evidence. He's a devil of a demonic. You the run ተረጋጋ የሰራችሁ እንደሆነ ስለገባኝ ነው። መጽሐፍ ቅዱስ ላይ እንዴት ነው ሙሴ አምላክ ነው የሚል የእግዚአብሔር ቃል አልተጻፈም? እዚህ ጋር ዘጸአት 7 አንድ አለ። ቆይ ችግር የለውም ይተንፈስ ብዬ ነው። ጲላቱ ክፈትለት። አነባለሁ ብለህ ነበር በጸጋው አነባለሁ ብለህ ነበርና እየጠበቅኩ ነው እኮ። በዚህ ክፍል ላይ ሙሴ አምላክ መሆኑን የሚነገርበት የቱ ጋር ነው? ያነበብኩኝ ነው። አንብበው እስኪ ምን ይላል? Two words is lion. No lion. እግዚአብሔርም ሙሴን አለው ይህ እኔ ለፋሪውን አምላክ አድርጌአለሁ ወንድምህም አሮን ነብይ ይሆንልሃል አለ። ምን ማለት ነው? ይሄ ማለት ሙሴ አምላክ ነው ማለት ነው? ምን ማለት ነው? እግዚአብሔርን ወክሎ በፋሪውን ፊት እንደሚቆም ነው የተናገራለው። ቴንክ ዩ። እግዚአብሔር ማን ነው? እግዚአብሔር ምንድነው? እግዚአብሔርንም መታወቅም እንዴ? እግዚአብሔር አምላክ ነው አይደል? አዎ እግዚአብሔር ሙሴ የእግዚአብሔር አፍ ነበር። ስለዚህ እግዚአብሔርን ወክሎ ለእግዚአብሔር ፈንታ እሱ ፊት ይቆማል። ማን ስለሆነ? አምላክ ስለሆነ። እግዚአብሔር የሚናገርበት ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ አለው። ይኸውልህ ስማ፣ አለቀ ጨርሻለሁ። ኖ ይሄ በፍጹም ማይሄድ ነገር ነው። ብቻ በራሴ ማለት ትችላለህ። ከዛ ቁጥር 10 ሙሴ አምላክ ነው አይደለም? ስማኝ፣ ከዛ ቁጥር 15 ሙሴ አምላክ ነው አይደለም? አይደለም። በጌታ ምንድነው የሚለው? ምን አነበብክ አንተ?
ሙሴ እግዚአብሔር የሚናገረውን ለፋሪዮን እንዲያደርግ ሙሴ እግዚአብሔር አፍ ነበር። ምን አለው? እየተናገርኩ እኮ ነው የሚሰማ ከሆነ ወንድሜ። ምን አለው ሙሴ ለፈርዖን? ምን ነው ለፈርዖን ምን ነው ሙሴ እግዚአብሔር የሚናገርበትን የሚያስተላልፍ ሰው ነው። ኖ ምኑ ነው? እግዚአብሔር ምን ነው ያለው? ኦኬ ፋሪዮን ሙሴን አምላክ ነው ብሎ ነው እንዲያመነው ወይስ እግዚአብሔር ማን ነው? ምንድነው ያለው? እግዚአብሔር ለፈርዖን ምኑ ነው አለው? አምላክ ነው አይደል? አምላኩ ነው። ሙሴ እግዚአብሔር አፉ ነበር። ቁጥር 15 ይትና አንብብ። አላነበውም። ሙሴ ለፈርዖን ምኑ ነው? እግዚአብሔር ነው ያለው። አምላኩ ነው። አራታው ባኬ እግዚአብሔር ነው ያለው፣ እኔ አይደለሁም። ሁሉንም እግዚአብሔር ያለውን እኮ ነው እያነበብኩ አለው። ሙሴ ለፈርዖን ምኑ ነው? ማጣመም ካልሆነ ባስተቀር ማጣመም አይደለም። ሙሴ ለፈርዖን ምኑ ነው? አምላኩ ነው። አምላኩ ነው በሉ። አምላክ አምላክ ስመኝ እየተናገርኩ እኮ ነው። አልሰማም። አታውቀውም ራሱ ዝም በል። ችግሩ እኮ እሱ ነው። ማታውቀው ከሆነ አፈን አትክፈት። አዎ እንትን አደረከው እኮ ራስህ እንትን አደረከው እኮ። አይወልይ በኮመንት ነው የጻፈው አይደል? ሙሴ ለፈርዖን ምኑ ነው? ከእግዚአብሔር የሚመጣውን ሐሳብ የሚያስተላልፍ መልእክተኛ ነው። ውሸት ውሸት። አምላኩ ነው። እግዚአብሔር ያለው አንተ ለፈርዖን አምላኩ ነህ አለው። አለቀ። ሙሴ ለፈርዖን አምላኩ ነው። ጨርሻለሁ። ስለዚህ ሙሴ ደማል እንደ ክርስቶስ ደግሞ እዚህም ጋር እንዳለው ነው። ጸጋይም ያለው እንዳለው ነው ማለት ለአንድ ሰው አውቶሪቲ አምላክ የአምላክን አውቶሪቲ ማለት እኔ እንደዚህ ያደርጋለሁ ስትለውና እኔ ነኝ ስትል አንድ ነው። ስለዚህ አሁን እግዚአብሔር መላክ ይችላል። ከዛ ግን ኢየሱስ ክርስቶስ ግን እንደዚህ አይደለም የተባለው። ራሱ ቃል ነበረ፣ ቃልም እግዚአብሔር ሆነ ይለው የሚለው ገባ ማለት ዳይሬክት ነው። እሱ ውሸት። ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ወቅ አለ። ኢየሱስ ክርስቶስ እኮ እኔ ነኝ አምላክ ያለው ሙሴ የቱ ጋር ነው እኔ አምላክ ነኝ ያለው? እግዚአብሔርም አላለም። ኢየሱስም ይህን እናንተ የሰቀላችሁትን ኢየሱስን ተባለ። እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ተባለ። በቃ አለቀ። ጌታም ክርስቶስም ያደረገው እግዚአብሔር ነው አለ መጽሐፍ ቅዱስ። አለቀ። ስለዚህ አንደርስታንዲንግ ፓርት ኦፍ ዘ መጽሐፍ ቅዱስን የማትቀበለው አለ። ስለዚህ ከእናንተ ከምታምኑት ማምጥተህ እንደዚህ አምላክ እንዳልሆነ ስላረጋገጥክ ሊሆን ይችላል እንደዛ። ምንድነው? ከምንድነው? ከየት ነው ያመጣሁት? ከየት አመጣው? ምንድነው ያመጣሁት? ሆነ ብሎናል። በቃ እዛ ጋር አምላክነቱን መጀመሪያ ላይ ምንድነው? እኔ ምንድነው ያመጣሁት ማለት እንዴት ነው? ከየት ነው ያመጣሁት? አምላክነቱን የማይገልጽ ከየት ነው ያመጣሁት? አምላክነቱን የማይገልጽ እኮ መጽሐፍ ቅዱስ እንጂ እኔ ከየትም አላመጣሁም። አላለም። አብ በራሱ ህይወት እንዳለው ወልድ ደግሞ በራሱ ህይወት እንዲኖረው ህይወት ሰጥቶታል ተባለ። ህይወት ያልነበረው አንድ ኢየሱስ ህይወት ተሰጥቶት ህይወት የኖረውን አንድ ኢየሱስ አምላክ ነው ብሎ ማለት ሼም ነው። ይፈርድም ዘንድ ሰው ስለሆነ ስልጣን ሰጠው ተባለ። ጌትነትም ክርስቶስነትም ተሰጠው ተባለ። ከራሱ ምንም ማድረግ የማይችል ስለ ሰዓሲቱ አንተ ዝም በል። እቺን ብቻ ይመልስልኝና እኔ ስቴፕ አውት አደርጋለሁ። ለምን በድንግል ተወለደ ነው። አሁን ድንግልነት በመወለዱ ራሱ ትልቅ ሲግኒፊካንስ አለው። እና ለአምላክነት ምን አገናኘው? አምላክነትና ከድንግል መወለድ ሙሴ አልተወለደም ማለት ለምን? ለምንድን ምን አገናኘው? ከአምላክነት ጋር ምን አገናኘው? ከድንግል መወለድ ይሄ ከበደሽ አንቺ? ከድንግል ከማህፀን መወለድ ከበደሽ? ሊከብድሽ የሚገባው በድንግልና ከማህፀን የተወለደ አምላክ ነው ስትባይ ሊከብድሽ ይገባ ነበረ እንጂ በድንግልና ከማህፀን የተወለደ አንድ ሰው የሥራው መጀመሪያ አደረገኝ ያለ በማህፀን የሰራኝ ያለው ኢየሱስ ክርስቶስ በማህፀን ተፈጠርኩ ተሰራው ያለው ኢየሱስ እዚህ ጋር አምላክነት ነው ሐሳብ ሊሆንብሽ የሚገባው የነበረው። ገብቶሻል? ፈጣሪ ማለት ነው ከምንም ካለምንም ነገር የሰው ልጅ
ካለ ድንግልናም ካለ ሴትም ካለ ምናምንም ከጭቃ ሰውን የፈጠረ አምላክ በድንግልና መወለዱ ይሄ ለሱ ትልቅ ነገር ነው ብሎ ማመን የእግዚአብሔር ትልቅነትን መካድ ነው። የእግዚአብሔር ትልቅነትን መካድ ነው። የእግዚአብሔር ታምራዊ ስራን መካድ ነው። አዳምን የፈጠረ አምላክ ከምንድነው ከድንግል ማርያም ኢየሱስን እንድትወልድ አያገባኝ። ምን አገባኝ? ሙሴ ከእናትና ከአባት ነው የተወለደው። ምን አገባኝ? ለምንድን ነው እዛም የምትሄጂው? ሲከብድሽ ለምን እዛም ትረግጫለሽ? አልኩም በቃ ተንጨርስ ነው እኮ ያንን አምላክነቱን እኮ እኔ አምላክ ነኝ ያለው ክርስቶስ ብቻ ነው። ሌላ አንድ አላለም። የኛ መጽሐፍ ቅዱስ ብዙ ቦታ አላለም። ከአብርሃም በፊት እኔ ነኝ ብላ ባለፈው ብዙ ጥቅስ አስረድቼ ነበረ ያወጣሁኝ እየጠቀስኩ። ውሸት ከአብርሃም በፊት ነበር እግዚአብሔር ዘንድ በእግዚአብሔር ሐሳብ በእግዚአብሔር ፍላጎት በእግዚአብሔር እንትን እኔም አንቺም ነበርን። አዳም ሲፈጠር እኔና አንቺ በእግዚአብሔር እንትን ውስጥ ነበር። እግዚአብሔር ዛሬ እኛ እንደምንመጣ እግዚአብሔር ዘንድ እኛም ነበር። አለቀ። እሱ ነው የተናገረው። ከአብርሃም በፊት የነበርኩ ማለቱ አምላክነቱም ሊያረጋግጥ አይችልም። አብርሃም የመጀመሪያ ፍጡር አይደለም። አብርሃም የፍጡራኖች መጀመሪያውም እንኳን ከአዳም በፊት እንኳን ቢል እኮ ሌላ አይምሯችሁ ግን ምንድነው ተቀሰላቸው? ከአብርሃም ሲላቸው አባታቸው ነው። ለእስራኤላውያን አብርሃም አባታቸው ስለነበር በጣም ስለሚያከብሩት አብርሃምን ጠቀሰላቸው እዛ ላይ። አብርሃም የአባት ነበር፣ የእምነት አባት ነበር። አብርሃም እንዳልኩ ለእስራኤላውያን የሚያከብሩት ሰው ነበር። ለእስራኤላውያን ነው አዳም እንትን የሆነው ኖ አይ ለምን አለ ስትል ከዛም በፊት ነበር። እዛ ጋር የሚያወራው ሲጀመር ስለሞት ስለመንፈስ ስለምናምን ነው የሚያወራው። ገብቶሻል? አብርሃም ሞተ የኛን የባይብሊክ ትርጉም ደግሞ ማወቅ አለብህ። እዚህ ጋር እንደፈለገ ስለ ባይብል እኮ ነው እያወራን ያለ ነው። ምንድነው የምታወሪው? ስለ ባይብል እኮ ነው እያወራን ያለ። ወረደ ማለት ብለን መተርጎም አንችልም። እንደዛ ነው ትርጉሙ ራሱ። አንቺ እየተረጎምሽ ያለሽው እንደዛ ነው። ከአብርሃም በፊት ነበርኩ ሲል እንግዲህ ሰው አብርሃም የመጀመሪያ ፍጥረት አይደለም። በፊት አብርሃም የመጀመሪያ ፍጥረት አይደለም። እንደዛ ብሎ ያው ራሱ ስለመንፈሳዊ ሞት ሲያወሩ ስለመንፈሳዊ ሞት ሲጠይቁት ሲያወሩ እኔ ከዛ በፊት ነበርኩ አብርሃም ሞቷል ምናምን ሲባል እኔም እኮ ከዛ በፊት ነበርኩ አለ። እሺ እሱ አብርሃምም አብርሃም ለምን ብሉይ ኪዳን ላይ ተጻፈ? ኤሎሄም ለምን ተውከኝ ብሎ ኢየሱስ ክርስቶስን ተናግሯል። እዛ ቦታ ላይ ሲሰቀል ኤሎሄም ለምን ተውከኝ ማይ ጋድ እያለ እዛ ምንድነው ብሉይ ኪዳን ላይ አሚን ተናግሯል። ይሄ ዝም ብሎ ተወለደ ነብይ አይደለም። የት ነው የተጻፈው? ኤሎሄም ተጽፏል። መዝሙር ዳዊት ለምን ተውከኝ የሚለው መዝሙር ዳዊት ቁጥሩን እንችላለን። ለምን ተውከኝ የሚለው ብሉይ ኪዳን ላይ yes አውጣለሁ። ሌላም ሰው ማውጣት ይችላል። ባይዘው መተባበር ይችላላችሁ። እዚህ አሚን አፕም ያላችሁ ኤሎሄም የሚለው በብሉይ ኪዳን ያለው ኖ ኤሎሄም ለምን ተውከኝ ጌታዬ ለምን ተውከኝ የሚለው ተጽፏል እኮ። የት ነው ያለው? እሱ በብሉይ ኪዳን ያለው እሱ በብሉይ ኪዳን ያለው በብሉይ ኪዳን ያለው አውጣዋለሁ። ችግር የለውም። እስኪ አውጪ። እሺ አውጪ። give me 1 second ስለዚህ የተሰቀለው ኢየሱስ ክርስቶስ በብሉይ ኪዳን ዘመን ነው ማለት ነው። እንደዚህ ሰዎች እኮ የማያወሩት እኮ የለም። እኔ እኮ ይሄ ትውልድ እኮ ምን አይምሮውን የቱ ጋር አከራይቱ እንደመጣ እኔ ግራ ነው የሚገባኝ እኮ። ግራ እየገባ ለአንተ ነው ወንድሜ። ሚዩት አድርግ። አንተ ምንም አታውቅም፣ እሷ ትሻላለች። መዝሙረ ዳዊት 22:1 ላይ እሱ ተጽፏል። እንግዲህ አይ ክፈቺ ስለሆነ ነው። ወይ ክፈቺ። ተይ ፔስት ያው አንድ ሰው ፔስት ማድረግ ይችላል። ተባበሩኝ እስቲ። በእንግሊዘኛው ስለማነብ ነው ደግሞ
ኧረ ለምንድን ነው የምትዋሺው ግን ሜሮ? እኔ ላንብብ። ምን ብለህ? እሷ የጠቀሰችውን ክፍል እኮ ነው ላንብብ እያልኩ ያለሁት። እሺ አንብብ። የት ነው የምታነበው? መጀመሪያ ስማኛ፣ ከየት እንደማነብ ታውቃለህ እኮ። የት ነው የምታነበው? መዝሙረ ዳዊት። መዝሙረ ዳዊት ስንት? 22:1 ትቀልዳለህ አይደል? ምን ማለት ነው? ምን ይላል? መጽሐፍ ቅዱስን ማንበቤ ነው ቀልድ ነው እኮ። ምን ይላል መዝሙረ ዳዊት 22:1 ምን ይላል? አምላኬ አምላኬ ለምን ታውከኝ? ሰማይ ማነው እሱ? ማነው እሱ? ኢየሱስ ክርስቶስ ነው ይሄንን የተናገረው። ይሄንኑ ደግሞ ቆይ አንቺ ቆይ ማነው እሱ? እሱን መረዳት ትፈልጋለህ? አዎ ቴንክ ዩ ባይ ዘ ዌይ አመንክም አላመንክም አምላክ ስጋ ለብሶ ሰው ሆኖ የመጣው ቆይ እዛ ጋር ቆይ እዛ እሱ ማን ነው? እሱ ማን ነው እንዴ? ዳዊት በትንቢት የተናገረው ነው። ዳዊት በትንቢት የተናገረው ነው። አዎ። እና ኢየሱስ ነው ያለው እሱ ተፈጸመ በኢየሱስ ላይ። አፈር ብላ እንተ መሀይም ከፈሪ ወጥቶ ነው የተናገረው አላለም? ወዲም መስሎክ ነው። ኢየሱስ በብሉይ ኪዳን ለምን ተውከኝ ብሏል። ለምን አላለች? ፍላጎቷ ምንድነው? ኢየሱስ በብሉይ ኪዳን ዘመን ነበረ ለማለት ነው። እና ዳዊት በትንቢት ተናገረው ትለኛለህ እንዴ? እኔ ደግሞ ኢየሱስ ነገር ፍጻሜ ሊሆን የተጻፈው ዳዊት በትንቢት የተናገረው ግን ኢየሱስ ለተፈጸመ ምን አገባኝ ስለ ትንቢት ነው ያወራሽው? ኢየሱስ ለምን በብሉይ ኪዳን ዘመን ለምን ተውከኝ ብለዋልን ያልሽው? ስለ ዳዊት አላወራሽም። No, that's not what I said. Obviously it's a ትንቢት ነው። ትንቢት ይሄንን ወርድ ደግሞ የሚያለቅስ ነው ትንቢት የሚነገረው። እግዚአብሔር እንደሚለምን ትንቢት መነገሩ የእግዚአብሔር መውረዱ ምስክርነት ሆነ። ምንድን ነው የምታወሪው? ለክርክሪ አንተ አይገባም ብራዘር። ና ውረድ አንተ ገመዳ ውረድ ይታባል። ፖይንታችን ሚስተደራረግን ግን it's okay. I learn a lot and hopefully you took ከኔም something ትንሽም ብትሆን ቃሉን ነው እኛ ምን እንግዲህ እናምናለን ቃሉን ውስጣችንም ነው። ይሄ ዝም ብሎ ከላይ ለማንበብም ሳይሆን ኢየሱስ ክርስቶስ የሰራልን ነገር አለ። ላይክ ድህነት ፐርሰናል ድህነት አድርጎናል። ለምንድን ነው የምታምኑት ስትል ይሄን ስለተጻፈ ምንድነው ትርጉሙ? በብሉይ ኪዳን ኢየሱስ ክርስቶስ ለምን ተውከኝ ብሎ ጮሃል እኮ ትንቢቱን ሲፈጽም እሱም ኤሎሄም እዛ ጋር የተናገረው ማን ነው? እዛ ጋር የተናገረው እሺ ማን ነው? ኤሎሄ ያለው ማን ነው? ኢየሱስ ክርስቶስ በምንድነው በሉቃስ ላይ እንደዛ ተናግሯል። ኤሎሄም ለምን ተውከኝ እኮ በብሉይ ኪዳን ተናገረ ስትይ አልነበረም እኮ? በሁለቱም ላይ ኮት ነው ያደረገው። ቤሲክሊ ኮት ሲያደርግ ታውቃለህ። ኢየሱስ ክርስቶስ ያቅ ነበር። you see ለምን ተውከኝ የሚለው ቃል ኢየሱስ ክርስቶስ ሲሰቀል ያንኑ ወርድ ፕሮፌሲውን ኦር ትንቢቱን እዛ ላይ እሱም ተናገረ። ገባ? ትርጉሙ ምንድነው? ለእግዚአብሔርነቱ እግዚአብሔር ከድንግል ለመወለዱ ዳዊትን በትንቢት መናገሩ ትርጉሙ ምንድነው ነው ይሄ ጥያቄ። ምንድነው? ለምንድነው ያመጣሽው? መጀመሪያ ያመጣሽው ኢየሱስ ክርስቶስ በብሉይ ኪዳን እንደዚህ ብሎ ነበር አልሽ። ኢየሱስ ክርስቶስ ያለው ብዙም ቦታ እንደሚቸነከር እንደሚወጉት ምናምን ይነገራል። ለምንድነው የተነገረው ብለህ ሲግኒፊካንሱ ለምን ብለህ ታስባለህ? ስለዚህ ምክንያቱም እንደማያምን ሰው ስለሚመጣ እኮ ነው። እየመጡ ይሄ ነገር አልሆነም፣ ይሄ ዝም ብሎ ነብይ ነው፣ ጀስት ሬጉላር ሰው ነው፣ ናይስ ሰው ነበር እያሉ ለሚሉት እኮ ኖ ይሄ መለኮታዊ ነገር ይዞ ነው ክርስቶስ የመጣው። ዝም ብሎ የሞተ ነብይ አይደለም የሚለውን ሲግኒፊካንስ እኮ አያረግልህም ላንተ? ለማ ስለ ኢየሱስ ተናገሩ። ኢቭን ሙሴ እኮ ከበኋላ ይመጣል አለ እኮ አይደል እንዴ? ስለ ኢየሱስ ነው እያወራሽ ያለሽው? አዎ ብዙ ቦታ ላይ ብሉይ ኪዳን ላይ ዝም ብሎ የሞተ አይደለም ብትዩ ስለ ኢየሱስ ለምን ተናገረ? ይሄን እኮ መልሰው ነው። አይገርምም ታዲያ? እንደሚወለዱ ብዙ ትንቢት የተነገረላቸው እኮ አሉ እኮ።
ምንድነው የምታወሪው? ምን ይደንቃል? ለምን ሲግኒፊካንስ ለሰው እንደሚሞቱ ኃጢአት ለሰዎች ትንቢት ሲነገርላቸው የነበረ ለሰዎች ምልክት እንዲሆንላቸው ትንቢት ሲነገርላቸው የነበሩ ብዙ ናቸው በመጽሐፍ ቅዱስ። እኔ እናንተ ግን ሊበቃ ነው እዚህ ጋር የሚችለው ኢየሱስ ክርስቶስ በድንግል መወለዱ ራሱ በቃ ሊበቃ ነው። ምንም አይነት ሌላውን ምንድነው በድንግል መወለዱ ማለት? በድንግል መወለዱ ምንድነው? አምላክነት ጋር ምን አገናኘው? በድንግል መወለዱ ምንድነው ትርጉሙ? ድንግል ራሷ ድንግሏን የፈጠራትን አምላክ ከሷ ደግሞ በድንግልናዋ ልጅ እንዲወለድ ማድረጉ ምንድነው የሚገርመው የሚደንቀው ነው? አይደንቅም። ምን አይደንቅም? ለምን ተወለሽ? ምንም ትርጉም ከሌለው ለምን የሚጻፈው ታዲያ? እኔ መጽሐፍ ቅዱስን አሁን እትስ ኦኬ ትርጉም የለውም ምንም የእግዚአብሔር ልጅ ይሁን ምን ትርጉም የለውም ካልክ ታዲያ ለኔ ህይወትነቱ ምንድነው ነው? እዛ ጋር ለምን ተጻፈ ታዲያ? እኔ ትርጉም የለውም ብዬ ስልሽ ከድንግል መወለዱ ድንግሏን ራሷን የፈጠረ አምላክ ከሷ ደግሞ ልጅ እንዲወለድ ማድረጉ ምንም አይደለም ለፈጣሪ ነው ያልኩት። እኔ ምንም አይደለም። አዳምን ከጭቃ የፈጠረ አምላክ ያልነበረ ምድርን እንዲኖር ያደረገ አምላክ ያልነበረ አዳምም እንዲኖር ያደረገ አምላክ ከድንግል ከማህፀን አንድ ህፃን ልጅ ማስወለድ ለሱ ምንም አይደለም ለፈጣሪ ማለት ምንም። እኔ ግን ወርጄ የፈጣሪን ክብር ዝቅ አድርጌ አንተ ራስህ ነህ ማህፀን ውስጥ 9 ወር ቆይተህ የተወለድከው ብዬ አልለውም። ስትጡት ስትጠባ የነበርከው አምላክ አንተ ነህ ብዬ አልዳፈርም። ምግብ ስትበላ የነበርከው አንተ አምላክ ራስህ ነህ ብዬ ዝቅ አላደርገውም። እስራኤል ምድር ላይ 33 ዓመት መከራ ስትበላ ነበረ ብዬ የአምላክን ክብር ዝቅ አላደርገውም። አይገባውም፣ አይገልጸውም። ራሱ ስንት የምናውቀው ተአምርን የማናውቀው ብዙ የምናውቀው የማናውቀው ብዙ ነገር የፈጠረ አምላክ ይሄ ለሱ ትልቅ አይደለም፣ ትንሽ ነገር ነው። ለፈጣሪ ትንሽ ነው። ከድንግል ሴት ልጅን ማስወለድ ማለት ምንም ነው ለፈጣሪ። ሲግኒፊካንሱን ማወቅ አለብህ። ለምን የሚባለውን ደግሞ መጠየቅ አለብህ። ለምን በድንግል መወለዱ አስፈለገ? ያለ ምክንያት ነው። ለምን የሚለው አንቺ ፈልጊ። ዝም ብሎ በቃ በድንግል ሁሉ ለምን የሚለው ለምንድን ነው እንደዛ የሆነ የሚለው አንቺ ፈልጊ። ገብቶሻል? ስራዬም አይደለም። ጨርሻለሁ። አመሰግናለሁ። እኔም አመሰግናለሁ። ያው ሰውነቱን እኮ ሙሉነት ላለመግለጽ ነው። ዝም ብሎ የነበረ ነብይ እንዳልሆነ እኮ ይነግርሃል እዛ ጋር በድንግል መወለዱ በመንፈስ ምን አይነት ነብይ እንደነበረማ መጽሐፉ ይናገራል እኮ ምን አይነት ነብይ እንደነበረ። በመንፈስ ቅዱስ ትጸልያለሽ እኮ ነው ያላት። አስበዋል? ማን ነው እንደዚህ ሆነው ነው የትኛው ነብይ እንደዚህ ሆናል የሚለውን ስናመጣ እዚህ ጋር እውነት ኢየሱስ ዝም ብሎ ነብይ ነው የሚለውን መጠየቅ እንችላለን። ማለት አይ ሲግኒፊካንስ ለኔ ድንግልን ሲያበስራት ከሷ በፊት የተናገራትን ሴትዮ ማን ነበረች? ኤልዛቤት። ምንድነው ያላት? ምን አላት? ስፔሲፊክ ምን ለማለት ነው? ምን ብሎ ማን ነበር ያናገራት እሷን? ንገረኝ። አንተን ያመጣው ስቶሪ ንገረኝ እኮ ምንድነው የሚለው? ምን ይላል? ላውጣና ላምበው ወይስ ጀስት ቴል ሚ? አንተ የሆነ ነገር ታረል አንተ አውራ። ዝም ብዬ ከማወራ አንተ አውራልኝ። አይ አውጪ። እሺ እሱን ልሂድ። እሺ ሄደ እንትና የሚያነብልኝ ልጅ ሄደ በአማርኛ ሰው ወደ እሱ ደደብ ነው። እኛለ ግን ሚት አድርገን እንጨርስ። never I can እንደዛ ከሆነ እሺ ደህና ነህ? ሰላም ነው። ውሃ እየጠጣ ወንድም ደከመኝ እኮ። ኧረ ውሃ እየጠጣ ዛሬስ ተራራው ነው ያመጣልህ እንዴ? እኔ እንትና አሁንም ማስራየን ብዬ እነዚህ ሰዎች ከፈጣሪ ዘንድ አገናኛቸዋለሁ። አይገርምም?
ጌታ ይርዳ። አይ የትኛው እንደሆነ አላውቅም። እንትና ገብርኤል ካበሰራት በኋላ ማርያምን ወደ ኤልሳቤጥ ሄደ እና እሱን ኢየሱስ ክርስቶስ እንደሚወለድ ነገራት ይላል። ታሪክ አለው። ሰው የትኛውን ፓርት ነው አንተ ልታወራ የፈለከው? ሉቃስ 1 ላይ ያለው እስከ አንብቢ። እንዴት ብዬ ላንብብ? ስወጣ እኮ እወጣለሁኝ ማለት ከስልኬ ላይ በቃ የቤት ስራ ነው። ለሌላ ሰው አስነበባ። ሌላ ሰው እዚህ ጋር እያወራ አይደለም እነሱ እንዲያነብ፣ እኔ ደግሞ እዚህ ልቀመጥ። በቃ እንደዛ ከሆነ የቤት ስራ አንተም ደግሞ ካጠቀስከኝ አንተም እያነበብክ አይ እኔ አይደለም የቤት ስራ ነው። ኢየሱስ ክርስቶስ በቃ በዛ በድንግል መወለዱ ራሱ በመንፈስ ቅዱስ መጸለሉ አምላክ እዛ ጋር ነገርኩሽ እኮ እዛ ጋር ስለ ቁርአን ላይ አለ። የሚገርም ነገር ቁርአን ይናገራል። ምን አገባኝ? ለምንድን ነው እንትን የምትለው? ልጅ ስለ እውነት ነው እነሱም ጽፈውታል ነው ስለጻፉት ነው አትሊስት የሆነ ክሬዲት ብላለው ማለት ነው። ክሬዲትም አለው። እንዴት ነው ሰው የሆነው ነገር እኔም ለመረዳት ፈለኩኝ። አንተ ጋር አላገኘሁትም። ይቅርታ ሜቢ ኡስታዞቹን ይነግሩን ይሆናል አንድ ቀን። ምን አይስ ክርስቶስ ሪሊ ፉሊ ሰው እንደሆነና ፕሮፌት እንደሆነ በእውነት አንደርስታንድ ለማድረግ ሞክሬያለሁ። እኔ ሙስሊም ነኝ ብዬሻለሁ እንዴ? አላልከኝም። ዕውቀት ካለ ግን ምንም ችግር የለውም። ሙስሊምን ሪፕሬዘንት መናገር ይችላል። ስለምን ስለምን አሜን። ብዙ ጊዜ በክርስቶስ ፕሮፌት ነው ወር ነብይ ነው ብለው የሚያምኑት ያ ሙስሊሞች ስለሆኑ የነሱን አይዲዮሎጂ ይዘን እንደመጣ ነው ማውቀው። የማን አይዲዮሎጂ? የሙስሊም ሃይማኖት ያለማወቅ ይሄ እኮ ነው ችግራችሁ። ታዲያ ነው ያስባለው ማለት ነው። ችግራችሁ ክርስቲያኖች ሁሉም ነብይ የሚሉ ኢየሱስ ነብይ እኮ ብቻ አይደለም እኛ እያል አምላክ ነው። ክርስቲያኖች ኢየሱስ ክርስቶስ የተፈጠረ ነብይ ነው ብለው የሚያምኑ ክርስቲያኖች የሉም ወይ? የተፈጠረ ነብይ ነው። አምላክነቱን ነው የምነግርህ። አምላክ ነው ወይ? ኧረ የምጠይቅሽን መልሺ። ኢየሱስ የተፈጠረ ነብይ ነው ብለው የሚያምኑ ክርስቲያኖች አሉ የሉም? ነብይ ብቻ በለኛ የሆነ ነገር በለኛ ሰው ብቻ እኮ የተፈጠረ ሰው አምላክ ያልሆነ ነብይ ሰው ብቻ ነው ብለው የሚያምኑ ክርስቲያኖች አሉ የሉም? መጽሐፍ ቅዱስን የሚያምኑ ክርስቲያኖች እንደዛ በመጽሐፍ ቅዱስ መሰረታው በመጽሐፍ ቅዱስ መሰረት አሉ የሉም? እኔ ጭራሽ ተዋውቂ አላውቅም፣ ግን ሊኖር ይችላል። በቃ አገናኝሻለሁ። በቃ እሺ እንትን አድርግ። እኔ ቤት ስሚ መሰረቱ እንጂ ክርስትናን ብቻ አይደለም። ሚሊዮን ክርስትና አለ። ራሳቸውን አሚን ጆሃባ ዊትነስም ክርስቲያን ነው የሚባለው። ምንድነው የሚያምኑት እነሱ? እንኳን አይ ቲንክ እዚህ ምድር በጣም ስለ ሪሊጅናቸው ስለማላቅ ዝም ብዬ መለፍለፍ አልወድም። በቃ እሱ ፍጡር ነው ብለው ነው የሚያምኑት። አይ ቲንክ እነሱ በጣም ገብቻ ነው የማይገርም እኮ ፍጡር ነው ብለው ነው የሚያምኑት። ፍጡር ነው አምላክ አይደለም ብለው ነው የሚያምኑት። ተጆቫ ዊትነስ አለ ማለት ሃይማኖት እንዴ ሰምባዲ አለ ማለት ልክ ነው ማለት ነው። መጽሐፍ ቅዱሱ ሌላ ነገር ከተናገረ የነሱ ኢንተርፕሪቴሽን የነሱ አረዳድ ነው እንጂ መጽሐፍ ቅዱስ መቀየር ይቻላል አይቻልም። በመጽሐፍ ቅዱስ መሰረት ነው እንደዛ የሚሉት ዩኒታሪያን ክርስቲያኖች። አዎ ልክ ናቸው። ከታውት ነው ላንኩ እነሱንም በረዳ ደስ ይለኛል። ከመጽሐፍ ቅዱስ እኔ ምንድነው ሳወራ የነበረው? እኔ ምንድነው ሳወራ የነበረው? ምንድነው ሳወራ የነበረው? አይ ኢየሱስ ክርስቶስ ፉሊ ሰው ነው ነብይ ነው ብለው የሚያምኑ መጽሐፍ ቅዱስ አይደለም። እኔ ከምንድነው ሳወራ የነበረው ነው? አንተ እኔ ብገምት I was thinking usually እኔ የማውቀው ነብይ ነው ብሎ የሚያስብ በትልቅም ስለሆኑ ላይክ ወደ 2 ቢሊዮን ህዝብ ነው አይደል የሚከተለው። አይ እኔ ሳወራ የነበረው ሜሮን እኔ ሳወራ የነበረው ከመጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ ነው ሳነበው የነበረው። ትርጓሜህንም ደግሞ ማወቅ አለብህ። ዝም ብለህ ትርጓሜ እኮ እንደተጻፈው ነው ተተረጉመው የነበረው። ምንም አልተረጉመም። አምጋድ ካለ አምጋድ ኦኬ በቨርጅን ተወለደ የሚባለው ሊትራል እንወስዳለን። በድንግል ተወለደ ሲባል ሊትራል እዚህ ጋር ተሰቀለ ሲባል አልተሰቀለም ማለት አንችልም ነው። ስሚ ለምን አንድ መጀመሪያ ኦርቶዶክስ ከዛ ፕሮቴስታንት ከዛ ያሰለመ ወደ 10 መጽሐፍትን የጻፈ ትልቅ ሰው አለ። መጽሐፍ ቅዱስ እንደ እጁ መዳፍ የሚያውቅ ሰው አለ። ለምን እሱ ጋር አገናኘሽም? አሬ አገናኝ ደስ ይለኝ። ምንድነው ግን ማይቀየረው ነገር
እኔ እንጃ እምነትሽ እንዳለ ሆኖ ቆይ እምነትሽ እንዳለ ሆኖ እኔ እንትን አድርጊ ከሰው ጋር ላገናኝሽ እንደወያይ ነው ወይስ እንዲልክልኝ የሆነ አንዳንድ ነገር እንዲያወራኝ? ምንም አይልክልሽም። ከፈለግሽ ጠይቂዋለሽ ይመልስልሻል። መጽሐፍ ቅዱስ እንደ እጅ መዳፍ ነው የሚያውቀው። ገብቶሻል? ይሄ መጽሐፍ ቅዱስ ገብቼ ሊው ምናምን የሚባል ነገር የለም። መጽሐፍ ቅዱስ እንትን ማለት ነው። ታዲያ ያንን አደረገ ማለት ከዛ ፍጥረት ከዮሐንስ ራእይ ዝም ብሎ በቃ እንትን ያለው ያንን እኮ እየጠቀሰ ጥቅስ እየጠቀሰ በምድረ በዳ እኮ ጥቅስ እየጠቀሰ ነበር ክርስቶስ ሊያሳስት የነበረው። ማወቅህ ብቻ አይደለም እንትን አድርጊ አንቺ አለበት መተርጎም አለበት። አዎ ያረጋግጥልሻል፣ ይተረጎምልሻል። በፈለግሽው ቋንቋ ከፈለግሽ በግሪክ በፈለግሽው ነው። ስለፈለግሽው ሃይማኖት በጠይቂው ጥንቅቅ አድርጎ የሚያቅሰው ነው። ገብቶሻል? ስለፈለግሽው ሃይማኖት ማለት ነው። ጥልቅ እውቀት ያለው ጥናት ያደረገ ሰው ብዙ ነገር ሞክሬያለሁ በአይምሮዬ ምናምን እግዚአብሔር ምናምን ቢሆን በአይምሮሽ አይደለም። ትክክለኛ ያገኘሁት ሰላም በክርስቶስ ነው። በቃ ግድ የለሽም የሰው ልጅ አሁን እኔ እግዚአብሔር ነኝ እንደምታውቂው እኔ እግዚአብሔር ነኝ እና ይሄ ሰው እግዚአብሔር ነው እና በሱ እንትን ልበል ብትይ ሰላም ይሰጥሻል ዝም ብሎ ማለት አይምሮሽን የሰጠሽውን ይቀበላል፣ ውስጥሽን የሰጠሽውን ይቀበላል። ሌላ ምንም ተአምር አይፈጠርም። ገብቶሻል አባባሌ? አሁን ይሄ ሰው አምላኬ ነው ብለሽ ካልሽ እንኳን ይሄ እኮ ከብት የሚያመልኩ እኮ አሉ። ገብቶሻል? ቀንድ እየጨበጠ የከብት ቀንድ እየጨበጠ ሰላም አለኝ ይልሻል። ሰይጣን ሰላም ይሰጣል ልትለኝ ነው? አሚን። ሰይጣን የሚያመልኩ ሰዎችም አሉ። ሰላም አላቸው ለነሱ ይሰማቸዋል። እነሱ በመደደብ እኮ ነው እኮ የምልሽ። በመደደብ በመጀዘብ በመደንቆር ምንድነው የሚያደርግላቸው? ያ ክፉ ነገር ጣፋጭ አድርጎ ነው የሚያቀርብላቸው። ያ የተረገመ ነገር ጥሩ ነገር አድርጎ ነው የሚስልላቸው። ገብቶሻል? ይሸወዳል። ውስጥህን የሰጠኸውን ይቀበላል። ጥሩ ነው ብለህ ከሰጠው ጥሩ ነው እያልክ ከሰጠው ጥሩ አድርጎ ነው የሚቀበለው ውስጥ። እኔ ማውራት ስለመንፈስ እርካታ ነው። እኛ አሁን ያገኘነው እውነተኛ ክርስቲያኖች ነን የምንለው ክርስቶስን በእውነት ያገኘነው ሰዎች የመንፈስ እረፍትን ያገኘነው። ይሄን እረፍት ለቦታው ይሄዳሉ። አንቺ ጋር ያለውን የአይምሮ መታወክ ሜሮን፣ አንቺ ጋር ያለውን የአይምሮ መታወክ፣ አንቺ ጋር ያለውን ህመም አሁን እኔ ውስጤ የተረጋጋ ነው ትይል አንቺ ጋር ያለችውን ትንሿ ተረጋጋው የምትያት እኔ ስለ አምላክ ትልቅነት ስመሰክር ከአንቺ በብዙ ጥፍ ነው የምረካው። እንኳን ሳመልክ ይቅርና ዝም ብዬ ስለ አምላክ ትልቅነቱ ስመሰክር ብቻ ስለ ትልቅነቱ ስመሰክር ብቻ እኔ የሚሰማኝ ሰላም ተሰምቶሽ አያውቅም። አንቺ እንደዛማ ከሆነ ሰላም የለሽም። ሰላም መሰማት ብቻ ፊሊንግ ብቻ አይደለም። ይሄ ትራንስፎርሜሽን አንቺ ጥርጣሬ ውስጥ ነሽ። አንቺ ህመም ውስጥ ነሽ። አንቺ የጥያቄዎችን ዚግዛግ ውስጥ ነሽ። አንቺ መልስ የሌላቸው ጥያቄዎች አንቺ ውስጥ አሉ። ይሄ የታወቀ ነገር ነው። አንቺ ሰላም የለሽም። ያልገባሽ ነፍ ነገር አለ። ራስሽን እየሸወድሽ ነው የምትኖሪ። ፍጹም የሆነ ሰላም አንቺ ጋር የለም። ማንን ነው የምትሸውጂ? ምን እያልሽ ነው? ምን ማለት ምናምን ሳይሆን በቃ የአይምሮ ሰላም የእግዚአብሔር ሰላም ከሰይጣን ነፃ መውጣት ከስራው ነፃ መውጣት። ነፃ አልወጣሽም። አምላክ ተራበ፣ አምላክ ወረደ፣ አምላክ ተዋረደ፣ አምላክ በጥፊ ተመታ፣ አምላክ ተኛ፣ አምላክ ተንቀላፋ እያልሽ ከሰይጣን ነፃ አልወጣሽም። አንቺ አምላክ ከማህፀን ተወለደ፣ በማህፀን 9 ወር ቆይቶ ተወለደ እያልሽ ከሰይጣን ነፃ አልወጣሽም። ሰይጣን ነው ይሄ ነገር መልካም አድርጎ አይምሮሽ ውስጥ የቀረጸው። ውረድ አንተ። የዘላለም ሕይወት አለኝ አረጋግጫለሁ። የዘላለም ሕይወት ያለው ኢየሱስ ክርስቶስን በመከተል የምትከተለው ትምህርቱን በመከተል እንጂ ኢየሱስ ራሱ እግዚአብሔር አምላክ ነው። ኢየሱስ ራሱ ለአይምሮአችንን ለማሰብ የሚከብደውን ሰማይና ምድርን የፈጠረ አምላክ ነው ብሎ በማመን አይደለም። ትምህርት አለው፣ አስተምረዋል። ቃልህን ሰጥቻቸዋለሁ ያለ ነበረ። ወንጌል እየሰበከ ነው የመጣው። ልክ ነህ። መንፈስን በመሞላት ቃሉን በመከተል መስቀሉን በመሸከም የኖረውን ህይወት በመኖር ማለት ነው። ያስተማራቸውን በመሆን ህይወትህ ይቀየራል። ይሄንን ነው እንግዲህ እኛ ክርስቲያኖች ዝም ብለን ስናወራ ደብተርን ስላገላበጥክ ታውቃለህ ማለትም አይደለም። ቃሉን ሙሉን ጥቅሱን ማምጣት ስለቻልክ ህይወት ገብቷል ማለት አይደለም። እሰባውት ምን ሆኖልሃል? ሰላም አግኝተሃል ወይ? እኔ ሰላም ያገኘሁት
እኔ ሰላም ያገኘሁት ሜሮን እኔ ሰላም ያገኘሁት ኢየሱስ አቅም የለውም ያልኩ ቀን ነው። እኔ ሰላም ያገኘሁት ኢየሱስ አምላክ አይደለም ያልኩ ቀን ነው። እኔ ሰላም ያገኘሁት ኢየሱስ ራሱ አምላክ አለው ያልኩ ቀን ነው። ራሱም አምላክ አለኝ ብሎ ሲመሰክር የነበረ ኢየሱስ ራሱ ነው። ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው ሲል ነበረ። አለቀ። ከዚህ በላይ እኮ ምንም ጥቅስ እኮ አያስፈልግም እኮ። እኔ ከራሴ አንዳች ላደርግ አይቻለኝም ማለት እኮ ምንም እንደማይችል ትልቅ ማሳያ እኮ ነው። ምንድነው የምታወሩ? ከየት ነው የምታመጡት? ለምንድነው ራሳችንን የምናደነቁረው? መጽሐፉ ምንድነው እያወራ ያለው? እኛ ምንድነው እያደረግን ያለው? ስላሴ ማን ነው የፈጠረው? ኢየሱስ ክርስቶስ አምላክ የተባለው ማን ነው? በ325 የንቅያ ጉባኤ ላይ ኢየሱስ ክርስቶስ አምላክ ተደርጎ ነው የተወሰነው። በጉባኤ ኢየሱስ አምላክ ተደረገ፣ አለቀ። ከዛ በፊት ምንም ኢየሱስ አምላክ ነበር የሚል ትምህርትም ነበሩ። አንዳንድ ሰዎች ግን የተወገዘ ነው። እና አርዮስ አምላክ አይደለም ብለው ሲነሱ ይሄ ትምህርትማ መነሳት የለበትም ብለው ደረመሷቸው። በጉባኤ ነው አምላክ። ከየት ነው የመጣው? ከየት ነው የተፈጠረው? ማን ነው ስላሴ ብሎ ያመጣው? ማን ነው? እግዚአብሔር ራሱ ስለራሱ ገለጸ አልገለጸም? አንድ ከመለስክልኝ አንተ በእውነት ገብቶሃል ማለት ነው። ኢየሱስ ክርስቶስ እኔን ማን ይሉኛል ሲላቸው ጥቅስ ላይ ሲጠቅስና ይሄ እኔ ማን ይሉኛል ስለ አንተ ኤልያስ ነህ ይሉሃል፣ አንተ እንትና ነህ ይላሉ እያለ ሁሉንም ሲጠይቃቸው ነበር ይላል። ከዛ ጴጥሮስ አንተ የእግዚአብሔር ልጅ ነህ ሲለው ይሄንን መገለጥ የሰጠ ይሄ ከእግዚአብሔር ካልሆነ ከየትም አይመጣም ማለት ፖይንቱ ገብቶሃል ማለት የገለጠልህ ኃይል አለ አለው ለጴጥሮስ። ምን ማለቱ ነው? ማለት ሁሉ ሰው አንተ ኤልያስ ነህ ይሉሃል፣ አንተ ከነቢያቶቹ አንዱ ነህ ይሉሃል ምናምን ሄጄ ጥቅሱን መጥቀስ አያስፈልገኝ። ፖይንቱ ገብቶሃል ማለት ሰዎች ክርስቶስ ኦኬ ኢየሱስ ክርስቶስ ደቀ መዛሙርቱን ሰብስቦ ምን አላቸው? እኔን ሰዎች ማን ይሉኛል ሲለው አንተን ከነቢያቶቹ አንዱ ነህ ይሉሃል፣ ከዛ አንዱ ደግሞ ኤልያስ ነው ይላሉ። በቃ ብዙ ሰዎች የሚያስቡትን ነገር ነገሩት። ከዛ ጴጥሮስ ግን ይላል እንግዲህ ታሪኩን ስለማውቀው አንተ የእግዚአብሔር ልጅ ነህ አለው ሲለው ይሄን ስጋና ደም አልገለጠልህም አለው። ይሄ ማለት ምንድነው? መንፈሳዊ አንደርስታንዲንግ ቬሪ ኪ እንደሆነ እየተናገረ ነው። የሰው ልጅ የሚገባው ይሄ ራሱ እግዚአብሔር ልጅ ኢየሱስ ክርስቶስ መሆኑ ራሱ ሲገልጥልን ነው፣ ስለተገለጠልን ይሆናል እኛ በዚህ መንገድ የምንረዳው። ማን ይገለጸልሽ? እንግዲህ ቃሉ ነው ያለው፣ እውነቱን ነው። ማን ይገለጸልሽ አንቺ? እኛ ደግሞ በቃሉ ምንድነው ቃሉ ማለት? ታዲያ ቃሉ እያለ ያለው እንደዚህ ነው። ቃሉ ያለው ኢየሱስ በስራና በቃል ብርቱ ስለነበረው ስለ ነብይ ኢየሱስ ከገሊላ የመጣ ነብይ ኢየሱስ ራሱ ኢየሱስ ነብይ በአገሩ አይከበርም ሲል ነበር። ራሱ ስለራሱ ሲናገር ምንድነው የምታወሪው? የእግዚአብሔር ልጅ ነህ አለው። እሺ እኔ ኮንቴክስት እኮ ማወቅ ስላለብን ነው። አንተ የእግዚአብሔር ልጅ ነህ ሲለው ይሄ ስጋና ደም አልገለጠልህም ብሎ አዎ አለው እኮ። ይሄን እኮ አግሪ ያደረገ ኢየሱስ ክርስቶስ ነው። ምንድነው ቀድም ስናወራው ከነበረው ትጋም ቢጋጭ ነገር አንተ እንደምትለው ነብይ ነው ሊሉት ቀድም ሊሉት ይችላሉ። አይደለም ራሱ ሲል ነበረ ነብይ በገዛ ሀገሩ አይከበርም ሲል የነበረው ማን ነው? ጥቅስ የተጠቀሰ ጥቅስ ነው። አሁን እዚህ ጋር ማወራ እኮ ማን ነው? ነብይ በገዛ ሀገሩ አይከበርም ሲል የነበረው ማን ነው? ኢየሱስ ክርስቶስ ነው ያለው። ኦፍ ኮርስ ስለማን ነው ሲያወራ የነበረው? ሹር ስለራሱ ነው ያወራው። ስለራሱ ነው አለቀ። ታዲያ ምንድነው የምታወሪው? ኦኬ ነብይ ይሉታል ብቻ ሳይሆን ራሱ እኔ ነብይ ነኝ ሲላቸው ነበር እኮ። እሱ ብቻ አይደለም እኔ በአባቴ ስም መጥቻለሁ አለ። ይሄንን ያለበትን ኮንቴክስት ራሱ አውቀዋለሁ። እዚህ ጋር መተን 30 ጊዜ እንዳናወራ ነው እንጂ ኮንቴክስት የሚባል ነገር አለ። እዚህ ጋር ግን ቀጥታ ጥያቄ ደቀ መዛሙርቱን ጠይቆ ግን ያለውን መተርጎም መቻል አለበት። አይ አላምንም ይሄንን ቃል ማለት ይችላል ስጋና ደም አልገለጠልህም አንተ አለው ይሄንን ነገር። ይሄ ራሱ ቅድም ካወራሽው እንትን የሚጋጭ ጥቅስ ነው ያመጣሽው አልኩሽ እኮ። ቅድም ምንድነው ያልሽው? እንዴት ይጋጭ? እንዴት መጽሐፍ ቅዱስ ለአንዱ ሊጋጭ ይችላል? ቅድም ምንድነው ያልሽው እኮ? መንፈስ ቅዱስ ነው የገለጠለት ስጋና ደም አወጣዋለሁ እኮ። መንፈስ ቅዱስ ነው የገለጸለት ወይ? ቆይ አያስፈልግም፣ ማንበብ አልፈልግም።
ኦብቪየስሊ ይሄ እንዳለችው ኦፓል ላይክ ይሄ መለኮታዊ የሚባል ነገር ካልገለጠልህ ይሄ በስጋ መለኮታዊ የሚባል ነገር የለም። መለኮትነት የተላበሰው መለኮትነት ተላበሰው የሚባለው ኢየሱስ ራሱ ነው። ከማን ጋር ነው የምታገኘው? ጴጥሮስ ስጋና ደም አልገለጸልህም ብሎ ሲለው የገለጸለት ማን ነው? መንፈስ ቅዱስ ነው አይደል? አዎ ኦፍ ኮርስ መለኮት ያ ወደ ላይ ይሄ መንፈሳዊ ነገር ነው የተገለጠለት። ዝም ብሎ እኮ አይደለም ተናገሩ። መንፈስ ቅዱስ የዛኔ ነበረ። እሺ ቅድም ምንድነው ያልሽው? መንፈስ ቅዱስ አጽናኝ መንፈስ ለነበረው እኮ ብለናልሽ። ቅድም ምንድነው ያልኩሽ? እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና ለምን አላልኩሽ? አላቅም አልሽ። ኢየሱስ ክርስቶስ እኮ በመካከላቸው ነው አይደል እንዴ? እሱ ሲሄድ መንፈስ ቅዱስ መምጣት አለበት። ኢየሱስ ክርስቶስ ግን በምድር ላይ ያለ ኢየሱስ ያለ ነበር አልሽ እኮ። አሁን እኮ መንፈስ ቅዱስ ገለጸለት አልሽ እኮ። ፖይንት ምንድን ነው? አሁን አንተ ኮንቴክስት አላውቅም። ፖይንትሽ አለው ለምን አለው? ፖይንትሽ አሜን ጴጥሮስ ሶሪ እኮ መንፈስ ቅዱስ ገለጸለት አላልሽ? አሁን ስጋና ደም አልገለጸልህም ሲል ምንድን ነው እኮ የገለጸለት ማን ነው? መንፈስ ቅዱስ ነው። መለኮታዊ ነገር መንፈሳዊ ነገር መለኮትነት ያለው መለኮትነት አለው የሚባለው ኢየሱስ እንጂ ጴጥሮስ አይደለም። ኖ የገለጠለት ሌላ መንፈስ እንዳለ ለምን ፖይንቱን ማወቅ አለብህ። እዚህ እኮ የገለጠለት ሌላ መንፈስ ከሆነ ማን ነው? መንፈስ ቅዱስ ነው ወይ አልኩሽ እኮ። እያለው ነው የገለጠለት አንድ መንፈስ አለ። ስለዚህ የገለጸለት መንፈስ ቅዱስ ነው። አሁን እዚህ ጋር መንፈስ ቅዱስ ነው የገለጸለት አይደል? ኤቨሬጅስ ገልጦለታል አይደል እንዴ? መንፈስ ቅዱስ ነው አይደል? እኮ መንፈስ ቅዱስ ነው አይደለም ማለት አንተ በማንነትህ አይደለም ያወቀው እያለው ነው እኮ። መንፈስ ቅዱስ ነው የገለጸለት አይደል? ያንተ ኦፒኒየን አይደለም። አዎ እሺ መንፈስ ቅዱስ ከገለጸለት ለምንድን ነው ኢየሱስ እኔ እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም ያለው? መንፈስ ቅዱስ ነው የምትል ከሆነ መንፈስ ቅዱስ ደግሞ ለእነ ጴጥሮስ ሲገልጽላቸው ከነበረ ለምንድን ነው ኢየሱስ እኔ ካልሄድኩ መንፈስ ቅዱስ ሊመጣ አይችልም ያለው? እዚህ ጋር መልስ የለም። ኖ መልስ የለም አይደለም የለም አሁን እኔ የጠየቁት ችግር የለውም ኢየሱስ ክርስቶስ ለጴጥሮስ የገለጸለት በስጋና በደም አይደለም። የገለጸልህ አካል አለ አላልሽ? ገብቶሻል? ስለዚህ ማን ነው የገለጸለት ሲባል መንፈስ ቅዱስ ነው አልሽ። ግን ደግሞ መንፈስ ቅዱስ የተባለው እኔ ባልሄድ መንፈስ ቅዱስ ሊመጣ አይችልም ብለዋል። በስጋው ግን አይደለም፣ በስጋና በመንፈስ አይደለም ሲባል ይሄ የስጋና ደም አይደለም ሲባል አንተ ማንነት ምንም መንፈስ ሳትቆራኝ ያሰብከው ሐሳብ ስጋና ደም ነው የሚባለው። ፖይንቱ ያሃ ነው። ስጋና ደም መንፈስ ቅዱስ ገለጸልህ ማለት ነው። የገለጸለት መንፈስ ቅዱስ ካልሆነ ማለት ምንድነው? ይሄንን ካፍህ እንዲወጣ እንኳን ያደረገው ሌላ መንፈስ ሌላ ኃይል አለ ነው። ፖይንት ይሄ ነው። እኮ ማን ነው? መንፈስ ቅዱስ ነው ወይ ሰይጣን ነው? መንፈስ ቅዱስ ነው ወይ እርኩስ መንፈስ ነው? ሰይጣን ጭራሽ አይደለም እሱ እኮ መንፈስ ቅዱስ ነው። መንፈስ ቅዱስ ነው። አከን ሰየስ መንፈስ ቅዱስ በቃ መንፈስ ቅዱስ ከሆነ አልኩሽ እኔ ኢየሱስ ክርስቶስ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ያለው ሰዓት ሄደ። ግን ይሄንን በቃ የእግዚአብሔር ልጅ ሲገልጽልህ ነው ኢየሱስ ክርስቶስ። በቃ ተይው እያወቅሽ ከሆነ እውነትን መቀበል የከበደሽ እኔ ምንም የማደርገው ነገር የለም። በቃ ይበቃናል። እኔ ልተኛ ነው ሜሪ የምተኛበት ሰዓት ስለደረሰ ግን እግዚአብሔር አልሄድኩም። መጽሐፍ ቅዱስ የሚያወራው እንደዚህ ነው። ዝም ብለሽ እየዘለልሽ ከሆነ የምታወሪው ከባዱ ችግር እዚህ ጋር መታነቅ እንዳለ ስለማታውቂ ነው። እናንተ የለመዳችሁት ምንድነው? በቃላት ሽንደዳ መቀባበል አይደለም ያስፈልገን። ወርድ ባይወርድ አይደለም እኮ መረዳዳት የምንረዳዳው በምንድን ዋና ተናገሪ ብሎ ማለት ሳይሆን አሳመር ሜሮን አሁን ዋርኒንግም እየሰጠኝ ነው። እኔም ልተኛ ነው። በጣም ደክሞኛል። የምተኛበትም ሰዓት ስላለፈኝ ከዛሬ ጀምሮ ስሚ አትኝ። ስላሴ አልገባሽም፣ እንቅልፍም አይመጣ እንትን አይልሽም። እርግጠኛ ነኝ ነፍሴ አርፋለች። በእውነቴ ነው አታርፍም። ዛሬ ራሱ አትኝ። ስላሴ ምንድነው ብለሽ እያሰብሽ ነው የምታድሪ። እርግጠኛ ነኝ። እኔ አስረግጬ ነው የምነግርሽ። አልገባሽም። መንፈስ ካልገለጠልህ በቀር የእግዚአብሔር ነገር አያስተኛሽም። ዛሬ ራሱ አያስተኛሽም። ምንም ያልገባሽ ነገር እንደገባሽ አድርገሽ ራስሽን እየሰዎች ስለሆነ ዛሬ ራሱ አትኝ።
እኔ ልተኛ ነው። እኔ ጥሩ እንቅልፍ ነው የምተኛው። የምገርምሽ ነገር በቃ ከወደቅኩ እተኛለሁ። እኔ የአምላክን ትልቅነትን እመሰክራለሁ፣ ኃያልነቱን እመሰክራለሁ። የነበረ ነው፣ ያለ ነው፣ የሚኖር ነው። የማይተኛ የማያንቀላፋ አምላክ ነው። የማይራብ የማይበላ አምላክ ነው። የማይጸጸት የማያዝን አምላክ ነው። የሚያደርገውን የሚያውቅ አምላክ ነው። እኛ የምናደርገውም ያላደረግነውም ልናደርገው የምንችልም ቀድሞ የሚያውቅ አምላክ ነው። የዛሬም የትናንትም የነገም ሚስጥርን ሁሉ የሚያውቅ አምላክ ነው። እኔ መሰክራለሁ። አምላክ እንደ ሰው ዝቅ አይልም። አምላክ የሰውን ባህሪ አይላበስም። አምላክ የሰው ልጆችን ደረጃ አይላበስም፣ አይወርድም፣ ዝቅ አይልም። የአምላክ ክብር ካለበት ንቅንቅ አይልም። የታላቅነት ቁንጮ መጨረሻ የአምላክነት ደረጃ ነው። የጌትነት መጨረሻም የአምላክ ጌትነት ነው። የአምላክነት መጨረሻም የንጉስነት መጨረሻም የእሱ ንጉስነት ነው። በቃ አለቀ። ዝቅ አይልም። እኛም አይገባንም። አምላክ እንዲሰቀልልን፣ እንዲገረፍልን፣ እንዲመታልን፣ እንዲወርድልን፣ እንዲወድቅልን አይገባንም። ይሄ ማንነት የለንም። ማንንም አይደለንም። ከፈጠራቸው ፍጥራኖች ብዙ ድንቅ ብዙ ፍጥራኖቹ አንድ ፍጡር ነው የሰው ልጅ የሚባለው። በቃ እኔ ጨርሻለሁ። ደህና ደር። ደህና ደር። ለሁላችንም እግዚአብሔር ራሱን ይግለጥልን። ደህና ደር። እሺ፣ እንደዛ ማለት ጥሩ። በቃ ባቢ መልካም አዳር። ሌላ ደከመኝ ምንም በቃ አጉል አይገባውም ትውልድ። እኔ አንተ ባወራው እኔ ደከመኝ ጌታ። እንዴ ምንድነው አንተ ለተኛ ነው እንደዚህ ድክም ሲለኝ ዝም ብዬ እወድቃለሁ። አሁን ማንንም አልሰማም። አዎ በወዲ ካለው ዋርኒንግ ሰጠኝ። ምንድነው? አዎ ሰጠኝ። ደዛ ኮፒ ሊንክ አድርጉ ሐዋርያቶች። ግዴል ምንም አያስፈልግም። ለማንኛውም መልካም አዳር። በቃ ተኛ። እሺ ደህና ሁኑ። ይመቻችሁ። እሺ